ko Ethiopia findula hindula inde biudubati arme ko Ethiopia findula hindula inde biudubati solo bonjero osoji ko arku indigamtu biyiko enna dal chere lakapo indigamtu biyiko enna dal chere lakapo lakapo la fe potikenan lakapo biyai charamte lakapo indiganun jetta lakapo digundande tare lakapo namuda makera lakapo atinsene mane lakapo dubatinde binu lakapo ametatu dinne lakapo kan kabaf kan kiba Saro Ethiopia dele ጤና ይስጥልን እንደምን አድራችኋል የተከበራችሁ ተመልካቾቻችን ከማለዳው 1 ሰዓት ሆኗል እለተ ሐሙስ ጤና ይስጥልኝ ኢትዮጵያ የተለያዩ ጉዳዮችን አካቶ አሁን ተጀምሯል በእያላችሁበት ከኛ ጋር ቆይታ አድርጉ ሰላም የተወደዳችሁ በእያላችሁበት እንደምን አድራችኋል ወቅታዊ ጉዳዮቻችን እንደተለመደው ትኩረት አድርገን ሐሳብ እናነሳባቸው ቢዝነስ የስፖርት የማህበራዊ ህስር ገጽ ሐሳቦች እንደዚሁም ደግሞ ከኛ በመረጃ ያክል ወደ እናንተ ምናሻግራቸው መረጃዎች ጨምረን እስከ 3 ሰዓት ድረስ በሚኖረን ቆይታ የጤና ይስጥልኝ ኢትዮጵያን እየተካተላችሁ ትዘልቃላችሁ አበይት ብለን በትንታኔ የምንመለከታቸው የሀገር ውስጥም የውጭም ዘገባዎች እጃችን ላይ ይገኛሉ ለመከታተል እንዲመቻችሁ እንጠቁማችሁ አሸባሪው የህወሓት ቡድን በወረራ ይዟቸው በነበሩ አካባቢዎች የተጎዱ ዜጎችን ለመደገፍና መልሶ ለማቋቋም የተለያዩ ተግባራት እየተከናወኑ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር አስታውቋል ይህን ጉዳይ እንመለከታለን ኃይለ ኢየሱስ ጤና ይስጥልን ኢትዮጵያን እየመራን ቆይታ እናደርጋለን አብራችሁ እንድትቆዩ በድጋሚ እንጋብዛለን አጫጭር ዘገባዎችን ነው የምናስቀድመው ሰናይ ሰይፋለች ሰላም እንደምናደራችሁ ይመስገናለን መቀጠል ይችላል አመሰግናለሁ እንደምናደራችሁ ተመልካቾቻችን የሰዓቱን አጫጭር ዜናዎች ወደ እናንተ እናደርሳለን የኢትዮጵያ የሀገራዊ ምክክር ኮሚሽን እንዲቋቋም የተፈለገው ዘላቂ ሰላም ለማረጋገጥና የሀገረ መንግስት ግንባታን ለማጠናከር እንጂ በአንዳንድ አግባብ እንደሚገለጸው ከአሸባሪው ህወሓት ጋር ለመደራደር አለመሆኑን የመንግስት ኮሙኒኬሽን አገልግሎት አስታወቀ የመንግስት ኮሙኒኬሽን አገልግሎት በሰጠው ጋዜጣዊ መግለጫ የተለያዩ ወቅታዊ ሀገራዊ ጉዳዮችን በተመለከተ ሽፋን ሰጥቷል መግለጫውን የሰጡት የመንግስት ኮሙኒኬሽን አገልግሎት ሚኒስቴር ዴታ አቶ ከበደ ደሲሳ የሀገራዊ ምክክር ሐሳቡ የቆየና በሀገራዊ ዋና ጉዳዮች ላይ የጋራ መግባባት ላይ ለመድረስ እንጂ ከአሸባሪው ህወሓት ጋር ለመደራደር አይደለም ብለዋል የአሸባሪው የህወሓት ቡድን የደረሰበትን ሽንፈት ለመሸፋፈን በፍላጎት ነው የወጣሁት እያለ የሚያናፍሰው የፈጠራ ወሬ በድጋሜ የትግራይ ወጣትን በሐሰት ወደ ጦርነት ለመማገድ መሆኑን ሚኒስትር ዴታው ገልጸዋል የተባበሩት መንግስታት የጸጥታው ምክር ቤት በተደጋጋሚ በኢትዮጵያ ዙሪያ በሚያደርጋቸው ስብሰባዎች ኢትዮጵያ ላይ ጫና የሚያደርግ ውሳኔ እንዳይወስን የተለያዩ ሀገራት ለኢትዮጵያ ያላቸውን አጋርነት አሳይተዋል ብለዋል አቶ ከበደ ደሲሳ የኢትዮጵያ ኢንቨስትመንት ኮሚሽን በጦርነቱ ለተፈናቀሉ ዜጎች 30 ሚሊዮን ብር የሚያወጣ የአይነት ድጋፍ አደረገ ድጋፉም ከኢንቨስተሮች የተሰበሰበ የአልባሳት የምግብና የቁሳቁስ ድጋፍ ነው ይህም ድጋፍ በጦርነቱ ለተጎዱ ለአፋር ክልል ለአማራ ክልልና ለመከላከያ ሰራዊት አባላት የሚደርስ መሆኑን ኮሚሽነር ወይዘሮ ሌሊሴ ነሜ ገልጸዋል ሪፖርተራችን ፍሬው ትረታ እንደዘገበችው ኢንቨስተሮቹ በቀጣይም ተጨማሪ ድጋፍ ለማድረግ እየተንቀሳቀሱ መሆኑንም ተናግረዋል
የአማራ ልማት ማህበርና ግሎባል አሊያንስ በአሸባሪው ህወሓት ጦርነት ሳቢያ ለተፈናቀሉ የአፋር ክልል ነዋሪዎች 10 ሚሊዮን ብር የአይነትና ምግብ ነክ ድጋፍ አበረከተ። ድጋፉን የተረከቡት የክልሉ ርዕሰ መስተዳድር አቶ አወል አርባ ድጋፉ የኢትዮጵያዊነት የመረዳዳትና መደጋገፍን ያሳየ አጋጣሚ መሆኑን ገልጸዋል። የአማራ ልማት ማህበር ዋና ስራ አስፈጻሚ አቶ መላኩ ፈንታ እንደተናገሩት የአፋርና አማራ ክልል ህዝቦች በክፉም ሆነ በደጉ የቆየ የመረዳዳትና መደጋገፍ አኩሪ ባህል አላቸው። ማህበሩ ከአፋር ህዝብ ጎን በመቆም እስከ መልሶ ማቋቋም ድረስ በሚደረጉ ሁሉን አቀፍ ጥረቶች ንቁ ተሳትፎ እንደሚያደርግ አስታውቋል። እንደ ሪፖርተራችን አሊሚራ ሙሳ ዘገባ የግሎባል አሊያንስ መስራችና ስራ አስኪያጅ አርቲስትና የሰብአዊ መብት ተሟጋች ታማኝ በየነ በበኩሉ በሽብር ቡድኑ ጉዳት የደረሰባቸውን ሆስፒታሎች መልሶ ለመገንባት አስፈላጊውን ርብርብ እንደሚያደርግ ቃል ገብቷል። በጋምቤላ ክልል የኑዌር ብሔረሰብ ዞን ነዋሪዎች ከአማራ ክልል በጦርነት ምክንያት ለተፈናቀሉ ዜጎች ከ3.5 ሚሊዮን ብር በላይ የሚገመት 90 የቀንድ ከብቶችና ፍየሎችን በድጋፍ አበረከቱ። በክልሉ የኑዌር ዞን ዋና አስተዳዳሪ አቶ ቦቴር የዞኑ ነዋሪዎች የቀንድ ከብቶችና ፍየሎችን እንዲሁም አልባሳትን ጨምሮ የተለያየ ድጋፍ ማድረጋቸውን ገልጸዋል። ሪፖርተራችን ሚፍታ አብዱልቃድር እንደዘገበው ድጋፉን ያደረጉ የዞኑ ነዋሪዎች በበኩላቸው ህወሓት ያፈናቀላቸው ዜጎች ወደ ቤታቸው ተመልሰው ሰላማዊ ኑሯቸውን እስኪጀምሩ ድረስ ድጋፋቸውን አጠናክረው እንደሚቀጥሉ ተናግረዋል። ወደ ውጭ ዜና አልፋለሁ። በእድሜ የገፉ ሴቶች በጆሃንስበርግ እድሜን ተከትሎ የሚመጡ በሽታዎችን ለመከላከል የቦክስ ስልጠና መከታተል ጀመሩ። በደቡብ አፍሪካ ጆሃንስበርግ እድሜያቸው ከ65 እስከ 83 ዓመት የሚደርሱ ሴት አያቶች ናቸው የቦክስ ስልጠናውን መከታተል የጀመሩት ሲል የዘገበው አፍሪካ ኒውስ ነው። ሴት አያቶቹ እንደ ስኳር፣ የደም ግፊት፣ የልብ ህመምና ሌሎች እድሜን ተከትሎ የሚመጡ ተላላፊ ያልሆኑ በሽታዎችን ለመከላከል ስንል ነው የቦክስ ስልጠናውን መውሰድ የጀመርነው ሲሉ ተናግረዋል። የቦክስ ስልጠናውን በሳምንት 2 ጊዜ ከሌሎች የትንፋሽ ማስተካከያና ከአካል ብቃት እንቅስቃሴ ጋር እንደሚሰጣቸውም አፍሪካ ኒውስ በዘገባው አትቷል። ለጤና ይስጥልኝ የተዘጋጁ ዋና ዋና ዘገባዎች እነዚህ ነበሩ። መልካም ቆይታ ይሁንላችሁ። ወደ እናንተ ተመልሻለሁ። እናመሰግናለን። ሰኖ ወደ በኋላ ላይ እንገናኛለን። ከእያንዳንዱ ኢኮኖሚ ጀርባ የሚገኝ መተማመኛ በጠንካራ መሰረት ላይ የተገነባ የዘውትር አለኝታ በማንኛውም እንቅስቃሴው አብሮት የሚዘልቅ አጋር ከትውልድ ወደ ትውልድ የሚሸጋገር አስተማማኝ የሕዝብ አለኝታ እንደ አባቢ እንዳንተ መሆን እፈልጋለሁ። አስተማማኝ አጋሮ የኢትዮጵያ መድን ድርጅት። የቀን የሳምንት ወይስ ወርሃዊ ገቢ አለዎት? በላብ በጥረታችን ሰርተን ከምናገኘው ላይ መቆጠባችን ለራሳችን የምንሸልመው ልዩ ሽልማታችን፣ ባንካችን ደግሞ እኛ ምንሸልመው እያለ ነው። በመሃል ከተማ ጥርት ተደርጎ የተሰራ ባለ 2 መኝታ አፓርትመንት ከቤቶ ሲወጡ ከታክሲ እንግልት ከጭንቅንቁ የሚገላግ የሚያንፈላስስ የሚያቀማጥል የ2021 ሞዴል ሱዙኪ መኪና የበለጠ ለመቆጠብ ገቢንም የሚያሳድጉ እየሰሩ ለመለወጥ ባለ 3 እግር ተሽከርካሪዎች ለዜናም ለመዝናኛም ዓለምን ከቤቶ የሚያዩባቸው ዘመናዊ የሳምሰንግ ስማርት ቴሌቪዥኖች ቀልጠፍ አድርገው ከዓለም እኩል የሚያራምዱ ዘመናዊ የሳምሰንግ ስማርት ስልኮች ከ350 ብር ጀምሮ ይቆጥቡ። የሚቆጥቡትን ባሳደጉ ቁጥር የመሸለም ዕድሎን እጥፍ ድርብ ያደርጋሉ። ለነገው ውብ ሕይወታችን ዛሬ እንቆጥብ። የኦሮሚያ ህብረት ሥራ ባንክ
ተመልሰናል ከጤና ይስጥልኝ ኢትዮጵያ ጋር ነው ቆይታ ያደረጋችሁ ያላችሁት መረጃዎቻችን እስከ ረፋድ 3 ሰዓት ድረስ የሚዘልቁ ነው የሚሆነው አሸባሪው የህወሓት ቡድን በወረራ ይዟቸው በነበሩ የአፋርና አማራ የተለያዩ አካባቢዎች በርካታ ውድመቶችን መፈጸሙ ይታወቃል ከዛ ባለፈ እንግዲህ የበርካቶችንም ህይወት የቀጠፈ አጋጣሚዎች አሉ በየቦታው ማለት ነው በየቀኑ አዳዲስ መረጃዎችን ነው የምንሰማው ከዛ ባለፈ ሸሽተው ደግሞ ቤት ንብረታቸውን ጥለው በተለያዩ መጠለያዎች የሚገኙ ዜጎች አሉ እነዚህ ዜጎች መልሶ ቋቋም ይፈልጋሉ ወደ ነበሩበት ቄም እንዲሁ መመለስ ያስፈልጋል ከዛ ሲያልፍ ደግሞ የፈረሱ የወደሙ አካባቢዎችን መልሶ በመጠገን ለማህበረሰቡ አገልግሎት እንዲሰጡ ማድረግም ቀጣይ የቤት ስራ ነው አዎ የመንግስትም የህዝብም ቀጣዩ የቤት ስራ እዚህ ላይ ያረፈ ይመስላል በሁሉም አካባቢዎች በተለይ በአማራና በአፋር ክልሎች ወረራ በተደረገባቸው በሚሊዮን የሚቆጠሩ መቶ ሺዎች የሚቆጠሩ ዜጎች ከቤት ንብረታቸው ተፈናቅለው በመጠለያ ጣቢያዎች ነው የሚገኙት እንደውም በቡድን በተናጠልም መንግስታዊ ያልሆኑ ተቋማትም ሰብሰብ ይያሉ ይሄዱ እየጠየቋቸው ነው አይደለ በተለያየ አጋጣሚ እኔም የታደምኩባቸው አጋጣሚዎች ነበሩ እንደውም በቅርቡ ምግብም መጠጥም አልባሳትም የንጽህና መጠበቂያም የሚያስፈልጋቸው እንደገና ደግሞ በተለያየ አጋጣሚ ደግሞ የመቁሰል አደጋ የሚገጥማቸው የማህበረሰብ ክፍሎች ከዚሁ ከተፈናቃዮች ጋር በጋራ ሆነው ተቀላቅለው የሚኖሩበትን አጋጣሚ ታያለሽና በተለያየ አጋጣሚ የተፈናቀሉ ወደ ቀያቸው መመለስ እንደገና በዘላቂነት ማቋቋም ከማቋቋም ባለፈ ደግሞ የወደሙ አካባቢዎችን መልሰው ወደ ነበሩበት የመዘርጋቱና መሰረተ ልማቶችን እንደገና የማደራጀቱ ነገር ሰፊ ርብርብን የሚጠይቅ ነገር ግን በመንግስት ብቻ የማይከወን ሁሉም ማህበረሰብ ከላይ እስከ ታች ድረስ ርብርብ ሊያደርግበት የሚገባ ጉዳይ እንደሆነ መታዘብ እንችላለን እውነት ነው እንግዲህ የደረሱ ውድመቶች በጣም ሰፊ ናቸው እነዚህ ውድመቶች ደግሞ በዋናነት ማህበረሰቡ ሊገለገልባቸው የሚችሉ የተለያዩ መሰረተ ልማቶችን ታሳቢ ያደረጉ ናቸው የትምህርት ተቋማት ሊሆኑ ይችላሉ ጤና ኬላዎች በተለያዩ አካባቢዎች በሺዎች የሚቆጠሩ የጤና ተቋማት ናቸው እንግዲህ ውድመት የደረሰባቸውና የኤሌክትሪክም አገልግሎት እንዲሁ በብዙ ቦታዎች ላይ መቋረጥ ይታወሳል እንደውም በተለያዩ አጋጣሚዎች አሁን የመሰራት እድል የገጠማቸው አሉ በተለይ በአፋርም በአማራም ክልል ማለት ነው እንደዚህ አይነት አፋጣኝ ምላሽ አሁንም ያስፈልጋል ምክንያቱም ማህበረሰቡ ጤናው ቢታወቅ የሚታከምበት የጤና ተቋም ያስፈልጋል ትውልዱ መማር አለበት ትምህርት ማግኘት አለበት እነዚህ ተቋማት ወድመው የሚቆዩበት ጊዜ በረዘመ ቁጥር የምናፈራው ትውልድ ላይ ጫና እያፈጠረ ነው የምንሄደው ስለዚህ ያሉ ሁኔታዎችን ታሳቢ ባደረገ መልኩ የሁሉንም ርብርብ የሚጠይቁ ስራዎች ናቸው አሁን ላይ መሰራት ያለባቸው እንቅስቃሴዎችን በተለያዩ ተቋማት ተጀምረዋል እውነት ነው ጠንከር ብለው ተጀምረዋል በተቋማትም በመንግስትም በግለሰቦች ደረጃም ተጀምረዋል ይሄን ያንድ ማከል እዛ አድርጎ በተናበበ መንገድ መሄድ ላይ ሊታዩ የሚችሉ ክፍተቶች አሉ ቀደም ሲል የተለያዩ የሥራ ኃላፊዎችን በአራት ማዕዘን በ57ም እየጋበዝን ውይይት ስናደርግ ወይም ለዜናም ለፕሮግራም ስንጋብዛቸው በማከል እዝ ላይ በአንድና በተደራጀ መንገድ ድጋፉ መልሶ የመገንባትና የማቋቋሙ ስራ መቀጠል መቻል አለበት የሚል ሐሳብ ይነሳል ከዛ ጎን ለጎን መቲ በስነ ልቦናም የተጎዱ የማህበረሰብ ክፍሎቻችን ቀላል የሚባሉ አይደሉም እነሱንም ቢሆን የጤና ባለሙያዎችና የስነ አእምሮ ባለሙያዎች በየአካባቢው በየተጠለሉበት ተቋም ይሄዱ የስነ አእምሮ ግንባታ ስልጠናዎችን መስጠት በሞራል እንዳይጎዱ የደረሰባቸው ጠባሳ ዝንታ ዓለም አብሯቸው እንዳይኖር በማድረግ ረገድ ሰፊ ርብርብ የሚጠይቅ ሌላኛው ምዕራፍ ነው ቢባል ማጋነን አይሆንም ችግሩ በጣም ሰፊ ስለሆነ የሁሉንም ባለሙያ የእያንዳንዱን ዜጋ ኃላፊነት የሚጠይቅ ጉዳይ ነው ከዚህ ጋር ተያይዞ እንግዲህ የሴቶችና ማህበራዊ ጉዳይ ሚኒስቴርም የተለያዩ እንቅስቃሴዎችን እያደረኩኝ ነው ብሏል በተለይ መልሶ በማቋቋሙ ሂደት ውስጥ ባልደረባችን መቀለ ተመስገን ይህን ታሳቢ አድርጎ ተከታዩን ዘገባ አዘጋጅቷል አርክቴክት ዮሐንስ መኮንን ይባላሉ አሸባሪው ቡድን በወረራ ይዟቸው በነበራቸው አካባቢዎች ተፈናቅለውና ቤት ንብረታቸው ወደመባቸውን ዜጎች ለማገዝ ያሰባሰቡትን ድጋፍ ለሰብአዊ ጥምረት አስተባባሪዎች ሲያስረክቡ ነበር ያገኘናቸው ድጋፉን እንዴት እንዳሰባሰቡት ጠይቀናቸው የሚከተለው ምላሽ ሰጥተውናል በ15 ቀን ውስጥ 1 ሚሊዮን ብር የመሰብሰብ ሐሳብ ነበር ይሄ 1 ሚሊዮን ብር ለተጎዱ አካባቢዎች ዱቄት መኮሮኒ ፓስታ ይሄን የመሳሰለውን ገሶ የምግብ እህል በፍጥነት የሚደርስ ማድረስ ነበር አላማውና በ15 ቀን ለመሰብሰብ ነበር አላማው በ3 ቀን ውስጥ ጨረስን እንደውም በ3 ቀን ውስጥ ከ1 ሚሊዮን ብር በላይ አልፎ ብዙዎች አይጨርሻለሁኝ አመሰግናለሁ ብዬ እንኳን ካልኩ አይ ግዴለም እኛም መሳተፍ እንፈልጋለን ለኢትዮጵያ ችግር ላይ ነች ኢትዮጵያ ወገኖች ችግር ላይ ነው ባካ 10 ሺህ ብር ለምን ነው ምንችል ማህበረሰብ ካለ እሱን ለምን
ሌላ ሴግመንት የመፈለግ ነው ባጭር ጊዜ እንዳልኩ 15 ቀን ፕላን አድርገን በ3 ቀን ይሄን ማሟላት ይችላል በ15 ቀን ለማሰባሰብ ያቀዱትን ድጋፍ ማህበራዊ ሚዲያን በመጠቀም ባጭር ጊዜ ማሳካት ችለዋል ማህበራዊ ሚዲያን ለበጎ ነገር መጠቀም ከተቻለ በርካታ ነገሮችን መስራት ይቻላል ይላሉ አርክቴክቱ ዮሐንስ መኮንን የተጠቀምነው ማህበራዊ ሚዲያ ነው እንግዲህ ለበጎ ከተጠቀምንበት ታምር መስራት እንደሚችልም የሚያሳየን አጋጣሚ ይመስለኛል በአካል ማላቃቸው ግን በኢትዮጵያና በኢትዮጵያነት መንፈስ ምን ተሳሰር የፌስቡክ ወዳጆቼን ነው የለመንኩት በ3 ቀን ይሄን መልስ ይሰጥ ሌላው ድጋፍ አድራጊ በበኩሏ ጉዳት የደረሰባቸውን ዜጎች ለመደገፍ ሁሉም ኢትዮጵያዊ አቅሙ የፈቀደውን ሊያደርግ ይገባል ትላለች የእያንዳንዱ ኢትዮጵያዊ ግዴታ ነው ብዬ ነው ማስበው ምክንያቱም ኢትዮጵያዊ በችግር ጊዜ በጣም የሚረዳዳ የሚደጋገፍ ህዝብ ነው አሁን የደረሰብን የሆነብን ነገር ደግሞ ቃላት ከሚገልጸው በላይ ነው ስለዚህ ሁሉም ኢትዮጵያዊ ያለውን ሁሉ ያለችው ነገር ትንሽም ትልቅም ሳይል ኮንትሪቢዩት ቢያደርግ እንችላለን ካለንበት ችግር እንወጣለን እናልፈዋለን የሚል ሐሳብ ነው ያለኝ ይሄንን ሁሉም ኢትዮጵያዊ ሰምቶ ምላሽ እንዲሰጥ ልቡን እንዲያነሳሳ ይሄን መልእክት ማስተላለፍ ፈልጋለሁ አሸባሪው ቡድን በወረራ ይዟቸው በነበራቸው አካባቢዎች ላይ ዘግናኝ የሆነና በርካታ ሰብአዊና ቁሳዊ ተግባራትን ፈጽሟል በዚህ ድርጊት ደግሞ ሰለባ የሆኑት ሴቶችና ህጻናት ናቸው የሰብአዊ ጥምረትም እነዚህን ተጎጂ ዜጎች ታሳቢ ያደረገ የድጋፍ ማሰባሰብ ስራ ያከናውናል የሚያሰባስቡት ድጋፍ በአይነት ሲሆን በዋናነት ደራሽ የሆኑ ምግቦችንና አልባሳትን እንደሆነ የድጋፉ አስተባባሪዎች ይናገራሉ ካሁን በፊትም አሁንም እየሰራን ያለነው ይበልጡኑ በአስቸኳይ ጊዜ የምግቦች ላይ ነው ሰዎች ቶሎ ሊጠቀሟቸው የሚችሏቸው እንደ ፓስታ እንደ ዱቄት እንደ ዘይት እንደ መኮሮኒና ሌላ ደግሞ ንጽህናቸውን የጠበቁ አልባሳትን ሰዎች ያው ችግሮች ሲፈጠሩባቸው ቤት ንብረታቸውን ጥለው ነው የሚወጡትና በዛ ሰዓት በአስቸኳይ ሊያስፈልጋቸው የሚችለው ያው በመሰረታዊነት እነዚህ ምግቦች ናቸውና ሌላኛው ደግሞ አልባሳት ነው እነዚህ ላይ ነው ፎከስ አድርገን እየሰራን ያለነው አሸባሪውና ወራሪው የህዋት ቡድን በወረራ ይዟቸው በነበራቸው አካባቢዎች የተጎዱ ዜጎችን ለመደገፍና መልሶ ለማቋቋም የተለያዩ ተግባራት እየተከናወኑ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ገልጿል ሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በአሸባሪው ቡድን ጉዳት የደረሰባቸውን ዜጎች መልሶ ለማቋቋምና ለመደገፍ በትኩረት እየተሰራ ነው ብለዋል ተፈናቃይ ጊዜያዊ መጠለያዎች ላይ የዋን ስቶፕ ሴንተር በማቋቋም ድጋፎች እየተደረጉ ነው አሁንም ወደ ቀያቸው ደግሞ ሲመለሱ ሰስተነብል የሆነ የሳይኮሶሻል ሰፖርት ለመስጠት ስራ መጀመራችንን ለማሳወቅ እንፈልጋለን ይህ በቀጣይ የሚከናወን ይሆናል ግን አሁንም እየደገፉን ያሉ ዓለም አቀፍ ተቋማት እንዳሉ ማሳወቅ እወዳለሁ የአገር በቀል የሆኑ ድርጅቶችንም እንደዛው አሁንም ድጋፍ እየሰጡናሉ እነዛ እንዲቀጥሉ የማድረግ ስራ እንሰራለን ይህ ድጋፍ የሁላችንንም ርብርብ የሚጠይቅ ስለሆነ ማንኛውም ኢትዮጵያዊ የሆነ ለኢትዮጵያ ደግሞ ወዳጅ የሆኑ አካላት በአጠቃላይ ይህንን ንቅናቄ ይህንን ተግባር እንዲደግፉ በድጋሚ ጥሬን አስተላልፋለሁ እነዚህን ተጎጂ ዜጎች ወደ ነበሩበት ለመመለስና ለመደገፍም ሁሉም ጉዳዩ የሚመለከተው ሁሉ ሊረባረብ እንደሚገባም ሚኒስቴሩ ጥሪውን አቅርቧል እዚህ ጉዳይ ላይ እንቆያለን እንግዲህ የተፈናቀሉት ጉዳት የደረሰባቸው እጅግ ዘርፈ ብዙና መልከ ብዙ ማህበራዊ የሆነ ቀውስ ውስጥ እንደመገኘታቸው መጠን ሰፊ ርብርብ መደረግ አለበት የሚለው ነገር ገፋ አድርገን እንሄድበታለን የግሎባል አሊያንስ የኢትዮጵያ ተወካይ አርቲስት ደሳለኝ ኃይሉ በማለዳ እዚህ ስቱዲዮአችን ነው መጠነኛ ቆይታ ይኖርናል ስለ ድጋፎችና ተያያዥ ጉዳዮች ለጊዜ እናመሰግናለን ሰላም እንደምን አደራችሁ እንዴት አደረከ ግሎባል አሊያንስ እንግዲህ በዚህ በጭንቅ ሰዓት በአፋርም አማራም ክልል የተለያዩ ድጋፎችን እያደረገ ይገኛል በተለይ ደግሞ ድጋፎቹ ከቤት ንብረታቸው የተፈናቀሉ ዜጎችን ታሳቢ ያደረገ ነውና ስትጎበኙም አይተናል ስሜቱ በጣም ከባድ እንደሆነ እንረዳለንና እስቲ እነዚህን ድጋፎች በመታስረክቡበት ሰዓት የነበረው ስሜት ምን ይመስላል በጣም ከባድ ነው በተለይ በቴሌቪዥን ማየትና ወይ በሬዲዮ መስማት በሚዲያ ወይ ፊዚካሊ በአካል ተገኝቶ
ማየት በጣም ልዩነት አለው። ኢትዮጵያና ኢትዮጵያውያን በቃ አሁን በጠቀስሻቸው ክልል ያሉት ኢትዮጵያውያን እጅግ በጣም አስከፊ በሆነ በሚያሳዝን የህይወት ምዕራፍ ውስጥ ነው ያሉትና ስለሚበላ ማሰብ መጨነቅ፣ ስለሚጠጣ ስለሚተኛበት በተለይ አሁን እንደ ደባርቅ አይነት አካባቢ በዚህ ቅዝቃዛ ወቅት ራስ ደጀን ተራራ የሚገኝበት ስር ነው ደባርቅ። እንግዲህ አስቢው በዛ ቅዝቃዜ ብርድ ልብስ ወይ ፍራሽ ምናምን በሌለበት ሁኔታ ህጻናት፣ እናቶች፣ ሴቶች እንደዛ መሆን በጣም ከባድ ነው። እንደ አፋር አይነት ሙቀቱ እጅግ በጣም ከባድ የሆነ ሌላም እና በግጭት ውስጥ ነው፣ በጦርነት ውስጥ ነው፣ ሞት ነው እና ከባድ ጊዜ እያሳለፍን ነው። ስሜትን የሚፈታተን ነው። ግን ደግሞ እግዚአብሔር ይመስገን በቃ ክብር ምስጋና ለፈጣሪ ይሁን። ወገን የሚችለው ሁሉ ደግሞ ሲያደርግ ስታይ ያጽናናሻል። ችግሩ በጣም ሰፊ ነው፣ በጣም ከባድ ነው። በሄድንባቸው ቦታዎች ሁሉ ደብረ ብርሃን የነበረውን ቅዝቃዜ ዘሰም ነው። በጣም ቀዝቃዛ ቦታ ነው እና ሁሉም ኢትዮጵያውያን በመላው ኢትዮጵያና ዓለም የሚገኙ ይሄ ሊያስቡት ይገባል። እኔ በሆን የሚለው ነገር ነው እዛ ቦታ ጋር የበለጠ እንድትሰሪ የሚያደርግሽና በደብረ ብርሃን፣ በደባርቅ፣ በእብናት ደግሞ ከዋግምራ ተፈናቅለው የመጡ ናቸው። በቃ እጅግ ደግሞ የነሱ ደግሞ በጣም አስከፊ ነው። አብዛኛው የዛ አካባቢ ደግሞ እንደምታውቂው በደናውም ጊዜ ድርቅና እንትን ያለ ችግር ነው። አንጀትሽን የሚበላ በቃ የተበጣጠሰ ልብስ የለበሱ ህጻናት ራቁታቸውን ሊባል በሚችል ሁኔታ እዛ ምናምን ስታይ ስሜትን በጣም ይረብሻል። ግን የግድ በመከራ ወቅት አብረሽ መቆም ስላለብሽ ከወገንሽ ጋር እንግዲህ በመላው ዓለም ከሚገኙ ኢትዮጵያን በየተለያዩ ስቴቶች ታማኝም በአብዛኛው ያው የግሎባል አላያንስ ምዛ ያሉትም እዚህም ያለነው እየጮህን እየለመንን ማአት ገንዘብ ተሰብስበው ኦልሞስት አንድ ወር ባልሞላ ጊዜ ውስጥ እነዚህ 3 ቦታዎች ጋር እጅግ በጣም በርካታ እርዳታ ወደ 8.5 ሚሊዮን ለደብረ ብርሃን ኦልሞስት ከ10 ሚሊዮን ብር በላይ ለሚሆን ለእብናትና ደባርቅ ለአፋር ደግሞ አሁን ትላንት እና ወዲያ ወደ 5 ሚሊዮን ብር በላይ የሚሆን የሚበሉ የሚጠጡና የልብስ የፍራሽ እንደዚህ ድጋፍ አድርገናል እና ይሄ በቂ አይደለም። በቃ አባይን በጭልፋ ወይም ደግሞ ውቅያኖስ ውስጥ የጠብታ እንትን እንደማድረግ ነው። ግን ይጠቅማል ሳይሆን የወገኖች ጋር አብረናችሁ አለን አይዟችሁ የሚለው ስፕሪት የሚያኖር አምላክ ነው፣ ፈጣሪ ነው። ግን ለወገኖች ደግሞ የምትችሉን ሁሉ ማድረግ ስላለብን ያን ያረጋግን ነው ያለው። ስቃይ ድካም አጠይቂኝ። እኔ አፋር ለሄድኩበት ሙቀት እዛ ቀዝቃዛ ምናምን ለሄድኩበት ሰሞኑን ሁሉ በጣም አሞኝ ነበር። በቃ ፊቴም ሰውነቴም ልክ አይደለም። አሁን እንግዲህ እኔ እንኳን እንዲህ ለሆንኩት በእንደዚህ አይነት ኮምፎርት እየተንቀሳቀስኩ እዛ በየቀኑ እያንዳንዱ ሰዓት ለሚያሳልፉት ህጻናት፣ እናቶች፣ አረጋውያን ምን ያህል ከባድ ጊዜ ሊሆን እንደሚችል ማሰብ ነውና 120 ሚሊዮን ህዝብ አለ። ከዛ ውስጥ 10 ሚሊዮኑ ተቸገረ ቢባል 110 ሚሊዮናችን ህፃናቶቹ ለህፃናቶቹ ለተቸገሩት፣ በደናው ቦታ ያሉት አዋቂዎቹ ለአዋቂዎቹ እያንዳንዳችን ይህን ክፉ የመከራ ጊዜ አብረን ማሳለፍ አለብን ብዬ አስባለሁ። ተዛውረህ እንዳያቸው ከተፈናቃዮች ጉዳትና ከሚያስፈልጋቸው አስፈላጊ የሆኑ ወቅታዊ አንገብጋቢ እርዳታዎች አኳያ በመከራና በጭንቅ ጊዜም ቢሆን ህዝቡ እንደገና ወደ አንድነት ተመልሶ ደግሞ የሚያሳየው ርብርብ የሚያስደንቅ ይመስለኛል። በጣም ከዚህ አኳያ ተጠናክሮ መቀጠል ያሉባቸው ጉዳዮች ይኖራሉ ብለን እናስባለን። ይሄን ህብረት ይሄን አንድነት በጭንቅና በአስቸጋሪ ጊዜ የተፈጠረውን የደጀን ስሜትና ሞራል አጠናክሮ ማስቀጠል የሚገባም ይመስለኛልና ተዘዋውረ ባየህባቸው አካባቢዎች የህዝቡን ስሜት እንደምን አገኘኸው? በየትኞቹ ጉዳዮችስ አንገብጋቢ የሆኑ ዘርፈ ብዙ ማህበራዊ ጉዳዮች አሉብን። አሁን ግን ተፈናቃዮችን መልሶ ማቋቋም እንደገና ደግሞ የነሱን ህይወት እስከ መጨረሻው ድረስ የገጠማቸውንም ጠባሳም ቢሆን እንዲሽር በማድረግ ረገድ ሰፊ ስራዎች መስራት አለበት ብዬ አስባለሁኝና እስከዚህ ላይ ደግሞ ትንሽ እንቆይበት። ይሄን ደግሞ ሳስብ በቃ የሆነ በፊት ያሳለፍናቸውን የመከፋፈል፣ የመለያየት፣ የክፋት አባዜዎች በየሄድኩበት እጅግ በጣም ከሚገርመኝ አንዱ የመከላከያ ሰራዊትና በየአካባቢው ያሉ የልዩ ኃይሎች አፋር በላ አማራ ክልል ምናምን የሴፍቲ ኤንድ ሴኩሪቲህን እኛ ቀንም ሌሊትም እንጓዝ በብርድም ይሁን በሙቀትም ይሁን በምናምን አዋራ በዛው ሁሉ እንግዲህ በጣም መጥፎ መንገዶችን ሁሉ ክሮስ ታደርጋለህ።
በሚገርም ሁኔታ የሚያሳዩ ላንተ እኛ ይሄን ይዘን ለምንሄደው እኔ ቃላት የለኝም በፊት ምን ያህል ፖሊስ ፌደራል ወይ መከላከያ ምናምን ሲባል የምንሰጠውን ትርጉም ታቋል በመከፋፈሉ ጊዜ የነበረው ነገር አሁን ዘ ሪቨርስ ነው ሌላው በመላው ዓለም ያለው ኢትዮጵያውያን በዚህ ልክ አለድኩም እንጂ ውጪ የተንቀሳቀሰበት ጊዜና በአንድነት የቆመበት ምክንያቱም ፕሬሸሩ ግፊቱ ኢትዮጵያና ኢትዮጵያውያን ላይ ከሎካል እንትን ሀገር ውስጥ ብቻ አይደለም በጣም ሀያላን የምትላቸው ግዙፍ ሀገሮች የዓለማችን በጣም በሚያስገርም ሁኔታ በተደጋጋሚ ሴኩሪቲ ካውንስል እኔ በአንድ ዓመት ይሄን ያህል ጊዜ ተሰብስቦ ኢትዮጵያና ኢትዮጵያውያን ላይ ጫና ለማድረግ የተሰበሰበበት ጊዜ የለም ይሄን ሁሉ ተቋቁሞ ደግሞ ይሄን ሁሉ መከራ ሀገር ውስጥ የሁሉ ጦርነት የሁሉ ህዝብ እየተፈናቀለበት የሁሉ ሰዋይና ቁሳዊ ንብረት እየወደመበት የህዝቡ አንድነትና ፍቅር ለመረዳዳት ያለችውን አቅም አሟጦ የሚደረገው የበሬው የበጉ የምኑ ከመልዶ ክልል ለኔ በቃ እግዚአብሔር እንደገና መልሶ ደግሞ የኢትዮጵያውያን አምላክ ባውሎ ንፋስና በወጀቡስ መንገድ አለው እንደሚባለው ሁሉ በዚህ ውስጥ ሌላ ኢትዮጵያ እንደገና በጣም ጠንካራ ኢትዮጵያ የተወለደች የተፈጠረች ነው በያስባለው ይሄ በጣም ተጠናክሮ መቀጠል አለበት በጣም መልሶ ግንባታውን በመላው ኢትዮጵያ ያሉ ኮንትራክተሮች በመላው ኢትዮጵያ ያሉ ሲሚንቶ ፋብሪካዎች እንደውም በሚገራርም ሁኔታ በቀጣይነት ቤቶቹን መስራት አለባቸው በመላው ኢትዮጵያ ያሉ ጤና ጣቢያዎችና ሆስፒታሎች በደናው ቦታ ያሉት እነዛኞቹን መገንባት ይቻላል ባጭር ጊዜ ዓለምን በሚያስደንቅ ሁኔታ መልሶ ማቋቋም ይቻላል አበሻ ሁሉ ጊዜ ይሄ ባይዘወይ የአባቶችን ልብ ወደ ልጆች መልሳሉ እንደሚለው እንደገና መልሶ የድሮ አባቶቻችን ስፕሪት አሁንኛ ውስጥ አለ ይሄን ግን የወደመውን ሰባዊና በተለይ ስነልቦናዊ ቀውሱ እህቶቻችን እናቶቻችን ሴቶች መነኮሳት ላይ የሚፈጸመው እጅግ እኔ በየትም ዓለም በምንም ነገር አንብቤ ሰምቼ የማላውቀው አይነት የግፍ የኃጢአት የነውር ስራዎች እኔ እንደ ባህል ነውር ነው እንደ ሃይማኖት ኃጢአት ነው እንደ በህግ ደግሞ ስትመለከተው ወንጀል የሆነ ነገር በዚህ ያህል ኤክስተንት እኔ ይፈጸማል ብዬ አላሰብኩም ለማንም ራራይ የሌላቸው ናቸው የራሳቸውን ወገኖች ሁሉ አንገት ቆርጠው ምናምን ይሄዳሉ ጠላት ስለሆኑ እንጂ የኛው ወገኖች ናቸው ኢትዮጵያ እናፈርሳለን ስላሉ እንጂ ሁሉም የኢትዮጵያ ህዝብ የተነሳው የኢትዮጵያ ወገን ይሆን በዚህ ልክ አርደ በዚህ ልክ ሰው ጨፍጭፈ ህፃናት ምን ሳትል የምትሰማው በየሄድክበት ቦታ ያሳዝናል ግን በዚህ መከራ ውስጥ ደግሞ ሌላ ይሄ ያለ የኮንስትራክሽን ዘርፍ ውስጥ ያሉ ኢንጂነሮች በሁሉም አይነት ሙያ ውስጥ እና ያሉ ባለሀብቶች ማሽነሪዎቻቸውን ሁሉንም ያንቀሳቀሱ መልሶ መገንባት አለበት ጤና ጣቢያ የወደሙትን እንደዛው በደና ቦታ ያሉ ትምህርት ቤቶች እዛው የጦርነቱ ቦታ ጋር የወደሙትን ትምህርት ቤቶችና በደናው ቦታ ያሉ ተማሪዎች መምህራንና ትምህርት ቤቶች ያን መገንባት አለባቸው የግል ይሁን የመንግስት ይሁን የሲቪል ማህበረሰብ በየሴክተሩ የወደመውን አካል ያለው በደናው ቦታ ያለው ሴክተር ፕራይቬት የለ ገቨርንመንት የለ ያን መልሶ በአጭር ጊዜ ማቋቋም ይቻላል ኢትዮጵያ ትልቅ የበረከት የጸጋ ሀገር ነች በህዝብም ብዛት ይሁን በበረከት ማኔጅመንት ነው ይሄን በደንብ ማድረግ አንዳንድ ቦታ ጋር በጣም ሰፊ የሆነ እርዳታ አክሰሰብል የሆነ ቦታ ጋር ይሄዳል አንዳንድ ቦታ ደግሞ ይሄን ማኔጅመንት ይፈልጋሉ ያምናለው በደንብ ሁሉ ፍትሃዊ ፌር በሆነ መንገድ እንዲዳረስ ዳታዎች መሰራት አለባቸው አማራ ክልልም ካሉት የአማራ መልሶ ማቋቋም ልማት ድርጅት የአማራ ልማት ማህበር ሌሎችም ጋር የአማራውን ክልል ምን ያህል ነው ጉዳቱ የት ቦታ ጋር ምንድነው ሰባዊም ሆነ ሰዋዊ ቀውሱ ያን በደንብ በጥናት መለየት ያን እየሰሩ ነው ኦሬዲ ጨርሱ ይመስላል አፋርም እንደዛው አሁን ትግራይም እንደዛ ስለሚሆን የትግራይ ደግሞ ገና እንግዲህ ሲከፈት ምን ያህል ሊሆን እንደሚችል እንግዲህ መገመት ይቻላል ችግሩ ሰፊ ስፋቱ ማለት ስለዚህ እነዚህ ክልሎች ከጦርነቱ በኋላ መልሶ ህዝብና ወገንን ወደ ነበረበት እና እና አጋጣሚ ተጠቅሞ እንደውም ወደ ተሻለ ከፍታ ሊወስድና ሊያደርስ የሚችል ስራ መስራት አለብን ይሄን ደግሞ ሳስብ ለቅሶ ይጠፋል በጣም በእውነት ምታየው ደግሞ ሌላ ነው ሁሉ አፋር አሁን ፕሬዝዳንቱ የተናገሩት ንግግር እጅግ የሚደንቅ ነው እኔ አሁን ለመጀመሪያ ጊዜ ነው አፋር ሲሄድ ሄጄ አላቅም በተለያየ ምክንያት ወያኔም ያለ በጣም ብዙ ደስ የማይለ ነገር ስላለ ምን አይነት የኢትዮጵያ ፍቅር ያላቸው ምን አይነት የወገን ፍቅር ያላቸው ፈጽሞ እኔ ኤክስፔክት ካደረኩት በላይ ፕሬዝዳንቱ የቢሮ ኃላፊዎች ሁላችንም እንደዛ ሆኖ በቃ የፍቅራቸው መገለጫ የሆነውን ያፋርን አሁን እንደነ አቶ መላኩ ፈንታን ለካ በድሮ ጊዜ በወያኔ ጊዜ ሳምራን ከተማንና እሳቸውም ደግሞ ከኛ ጋር ሄደው 5 ሚሊዮን ሰጥተዋል እና
እሳቸው ላቋቋሙት ሰመራን ከተማ ለካ ከፕሬዝዳንቱ ከሆኑት አሁን ከአወል አርባ ጋር አብረው ሆነው አቋቁመው ምናምን የሰሩ ናቸው። አፈር ጠርገን እንደዚህ ሜዳ ላይ ቁጭ ብለን የዞን ዋና ከተሞችን የወረዳ ዋና ከተሞችን እንዴት አብረው እንደሰሩ ሲተርኩ ሲነግሩ ኮት የሚያደርጉበት መንገድ እና ኢትዮጵያን ማዳን ማለት ምን ማለት እንደሆነ የሚገልጹበት መንገድ እጅግ በጣም ይደንቃል። ለታማኝ ራሱ በቃ የዛን ባህል ለካልቸራችን ምን ያህል ሰተናል። የአፋር ህዝብ አካል ወንድም ነው። በቃ ከዚህ በኋላ የኛ ነህ አንተን ለካ በአፋር ባህል ለካ ደግሞ የአፋርን አንዱን ሰው ከነካ ሙሉ አፋር እንደነካሽ ነው የሚቆጠረው እና የሚሰጡሽ ፕራይድ አፕሊፍት የሚያደርግሽ የሚገፋሽ ወደ ከፍታ መልካም የሚሰራን ሰው እንዲህ የሚደረግ ከሆነ እጅግ በጣም ይገርማል እና ይሄ እንዲህ አይነት ፍቅር እንዲህ አይነት መከባበር የት ርቀት ድረስ ይዞ ሊሄድ እንደሚችልና ይሄን መከራ እንዴት ሊያሻገር እንደሚችል በቀላሉ መገመት ይቻላል እና ይሄን ግን አይተን መሬት ላይ የምንሰራውን ስራ በጣም አጠናክረን መቀጠል አለብን። ቢደክመንም ብናለቅስም ቢከፋንም ሌላ ሀገር የለንም፣ ሌላ ወገን የለንም። ስለዚህ ይሄን መከራ ጊዜ አብረን ተባብረን ማሳለፍ አለብን ብያለሁ። ከባድ የሚመስሉ አጋጣሚዎች ጥሩ የሚባሉ እድሎችንም ጭምር ይፈጥራሉና ሰዎችን መርዳት ደግሞ የሚሰጠው እርካታ የሚሰጠው ሰላም የሚሰጠው ደስታ አንተም በደንብ ትጋራዋለህ ብዬ አስባለሁ እዛ ሁኔታ ውስጥ ስላላችሁ። ከመቼውም ጊዜ በላይ ኢትዮጵያ ደግሞ የሁሉንም ዜጎቿን መረባረብ አንድነት የምትጠይቅበት ጊዜ በመሆኑ በሀገር ውስጥም በውጭም ያለው ዜጋ እንግዲህ በአሁን ሰዓት በደንብ እየተያያዘ ያለበት ወቅት ነው። ስለነበረን ቆይታ በጣም እናመሰግናለን። አርቲስት ደሳለኝ ኃይሉ መልካም ቀን ይሁንልህ። መልካም ቀን። ዕለተ ሐሙስ ማለዳ ጤና ይስጥልን ኢትዮጵያን እየተከታተላችሁ ነው የምትገኙት። እስከ ረፋድ 3 ሰዓት ድረስ አሁንም ቆይታችን የሚዘልቅ ይሆናል። አብራችሁን እንድትዘልቁ በአክብሮት እንጋብዛለን። የተለያዩ ጉዳዮችን እናነሳለን። አሁን ደግሞ ዕለተ ሐሙስ ላይ አራት ማዕዘን እንዲሁም ደግሞ በ57 የዜና ወጃ ሰዓታት ላይ የሚኖሩ አበይት የዜና ጉዳዮች ምንድናቸው የሚለውን ነገር እንጠቁማችኋለን። መሐመድ ረህመት ለጥቆማው ስቱዲዮ ተገኝቷል። ሰላም አለይኩም። እንደምን አደራችሁ? መስከረም ምን ጉዳዮች ይኖሩናል ዛሬ? ያውንጭም እንደገለጽሽው በኢቲቪ አራት ማዕዘን በምሽት 57 እና እንዲሁም በተለያዩ የዜና ወጃ ሰዓቶቻችን የተለያዩ ዘገባዎች ይኖሩናል። እናንተ እንደምታስታውሱት ትናንት ሰቆጣ ከአሸባሪ ህወሓት ነጻ ወጣለች። ከዚህ ጋር በተያያዘ ዜና ይኖረናል። እንደምታስታውሱት በዚህ በጦርነት ወቅት ከህልውና ዘመቻው ጊዜ ጀምሮ ማለት ነው እስካሁን ባለው ሂደት አዳዲስ ጀግኖች እየተፈጠሩ ነው። ከዚህ ጋር በተያያዘ ከአሸባሪ ህወሓት ጋራ ሰፊ ተጋድሎ ያደረገ አንድ ጀግና ተጋድሎ ወይም ታሪክ ይኖረናል። ከሱ ጋር የተደረገ ቆይታ አለ። ከራስ አንደበት የሚደመጥ ይሆናል። በሌላም በኩል ደግሞ ጀግናው የሀገር መከላከያ ሰራዊት የህልውና ዘመቻው ከተጀመረበት እስካሁን ድረስ ባለው እስከ ዘመቻ ለህብረ ብሔራዊ አንድነት ድረስ ያደረጋቸው ተጋድሎች ዞብልና የአፋር ሚኒሻዎች ተጋድሎ ሌሎችም ተጋድሎችን የተመለከቱ ዘገባዎች ይኖሩናል። እነዚህም የሚዳሰሱ ይሆናል ማለት ነው። እንደሚታወቀው እንግዲህ የኢትዮጵያ ቴሌቪዥን ብሔራዊ ሚዲያም እንደመሆኑ ሪፖርተሮችን በተለያዩ አካባቢዎች አሰማርቶ የተለያዩ ዘገባዎችን ለአድማጭ ተመልካች ሲያቀርብ መቆየቱ ይታወሳል። ዛሬም ከነሱ ከተለያዩ አቅጣጫዎች የሪፖርተሮቻችን ዘገባዎች የሚኖሩ ይሆናል። ከዚህ ከዘመቻው ወጣ ስንል ደግሞ አብዛኛው ነገር በጦርነቱ ምክንያት እንደቆመ መስሎ የሚሰማ ሁኔታ ነበረ። ነገር ግን አሁን አዳዲስ ነገር እየተሰማ ነው። በዚህ ሁኔታም ላይ ተኩኖ የተለያዩ ልማት ስራዎች እየተከናወኑ እንደሆኑ የሚታዩ ነገሮች አሉ። ለአብነትም ዛሬ የምናየው በሐረሪ ክልል በከፍተኛ ወጪ የሚገነባ ሆስፒታል አለ። እሱን የተመለከተ
ዜናም ይኖረናል። አሸባሪ ህወሓት በወረራ በቆየባቸው በተለይ በሰሜኑ አካባቢዎች በተለይ በኢንዱስትሪዎች ላይ ከፍተኛ ውድመት ነው ያደረሰው እና ኢንዱስትሪዎችን ደግሞ መልሶ ወደ ስራ ለማስገባትና የሀገር ኢኮኖሚ እንዲነቃቃ የታሰበ ስራ አለ። ከዚህ ጋር በተያያዘ የኢንዱስትሪ ሚኒስትሩ መላኩ አለበል ቆይታ ካደረጉበት ቆይታ የተቀነጨበ ዜናም ይኖረናል ማለት ነው። ሌላው የመንግስት ኮሚኒኬሽን መግለጫም በዛሬው የሚጠበቅ ይሆናል። ሌላው ደግሞ ጀግናውን የሀገር መከላከያ ሰራዊት ሌሎችንም የጸጥታ ኃይሎችን የመደገፍና እንዲሁም ደግሞ ከቤት ንብረታቸው የተፈናቀሉ ወገኖችን የመደገፉን ጥረት እንዲሁ ተጠናክሮ ቀጥሏል። በአጠቃላይ እነዚህንና ሌሎች መረጃዎችን ቢዝነስን ጨምሮ የሚቀርቡ ይሆናል ማለት ነው። እናመሰግናለን መሐመድ። መልካም የስራ ቀን። ተመልሰናል። ከኢትዮጵያ ቴሌቪዥን ዋናው ስቱዲዮ በቀጥታ እየተላለፈ የሚገኘው የዛሬ ሐሙስ ጤና ይስጥልኝ ኢትዮጵያ በያላችሁበት እየተከታተላችሁ ስላላችሁ እናመሰግናለን። ጉዳዮቻችንም ይቀጥላሉ። በዛሬው ዕለት እንግዲህ በኢትዮጵያም በዓለምም የተለያዩ ሁነቶች በታሪክ የተመዘገቡበት እንደሆነ ይታወቃል። የመረጥነው ጉዳይ የዩኤኢን ጉዳይ ነው። በዛሬው ዕለት በዛች ሀገር ምን ተከሰተ የሚለው ነገር ነው። የተባበሩት አረብ ኤሚሬትስ እንግዲህ አሁን የያዘችውን ግዛት ይዛ በሼክ ረሺድ ጠቅላይ ሚኒስትርነት አዲስ ካቢኔ ያዋቀረችው ልክ በዛሬው ዕለት ታህሳስ 14 1964 ዓመተ ምህረት እንደነበረ የታሪክ ድርሳናት ይናገራሉ። 6-7 ያክል ግዛቶች አሉ አይደል? ዩኤኢን አንድ ላይ የመሰረቱ። አዎ እንግዲህ ኤሚሬትስ የተነጣጠሉ እነዚህን ግዛቶችን ያስተዳድሩ የነበሩ ኤሚሮችን አንድ አድርጋ እንደ ሀገር በቆመች በ50 ዓመታት ውስጥ ባለጸጋ እንዲሁም ደግሞ ተጽዕኖ ፈጣሪ መሆን የቻለች ሀገር ሆናለች። በኢኮኖሚው ረገድ በጣም ትልቅ የሚባል ኢኮኖሚ አንቀሳቃሽ ከሆኑ በተለይ የመካከለኛው ምስራቅ ሀገራት አንዷ ናት የተባበሩት አረብ ኤሚሬትስ ማለት ነው። ስሌማን አባይ ይህንን ታሳቢ በማድረግ ተከታዩ ዘገባ አዘጋጅቷል። የተባበሩት አረብ ኤሚሬትስ አሁን የያዘችውን ግዛት ይዛ ከተመሰረተች 50ኛ ዓመቷ ነው። በተለይም በሼክ ረሺድ ጠቅላይ ሚኒስትርነት አዲስ ካቢኔዋ የተቋቋመው ልክ በዛሬው ዕለት ታህሳስ 14 1964 ዓመተ ምህረት ነበር። የዛሬ 50 ዓመት በአካባቢው የሚገኙ የባድዊን ህዝቦች የዓለማችንን ሞቃትና ደረቅ በረሃ ተቋቁመው ግመሎቻቸውን ጭነው አረቢያን በማቆራረጥ ህይወትን መምራት ግድ ይላቸው ነበር። በወቅቱ የራሳቸው መገበያያ ስለሌላቸው የህንዱን ሩፒ ነበር የሚጠቀሙት። ኤሚሬትስ ዛሬ ላይ በሚሊዮኖች ለሚቆጠሩ የዓለም ዜጎች የእንጀራ ሰበብ ሆናለች። ከዓለም ፍጥነት ጋር ከመራመድ ተሻግራ በዓለም ፍጥነት ላይም የራሷን አሻራና ተጽዕኖ በትልቁ ወደ መጻፍ እያደገች የምትገኝ ሀገር ሆናለች። የዓለማችንን ከፍተኛ የቱሪስት ፍሰት፣ የንግድ መናኸሪያነትና ከፍተኛ የነዳጅ ክምችት መገለጫዋ ናቸው። አብላጫው የኤሚሬትስ ህዝብ የውጭ ዜጋ እንደሆነ መረጃዎች ያሳያሉ። የህዝብ ቁጥሯ 10 ሚሊዮን ገደማ ሲሆን የነባሩ ወይም የአገሬው ቁጥር ካጠቃላዩ 11 በመቶ ብቻ ነው። የተባበሩት አረብ ኤሚሬትስ አሁን የያዘችውን ግዛት ይዛ በሼክ ረሺድ ጠቅላይ ሚኒስትርነት አዲስ ካቢኔ ሲዋቀር በዛሬው ዕለት በታህሳስ 14 ሲሆን 50ኛ ዓመቱ ነው። 6ቱ ትናንሽ ኤሚሬቶችን ማለትም ሻርጃ፣ አጅማ፣ አቡዳሃቢ፣ ፋጅሯና ራስ አልካይማን በአንድ በማሰባሰብ ነበር የተባበሩት አረብ ኤሚሬቶች የበረታች የሆነችው። እንግዲህ በ50 ዓመታት ውስጥ ምን ያህል ታሪኳ እንደተቀየረ እቺ ነገር እናውቃለን። ለሌሎችም ሀገራት አራያ መሆን የሚችል ተሞክሮ ያላት ሀገር ናት ከጊዜው አጭርነት አንፃር ማለት ነው። ጤና ይስጥልኝ ኢትዮጵያ አሁንም ይቀጥላል። ወደ ሌላኛው ጉዳያችን ነው የምናልፈው። በአማራና አፋር ክልሎች በተለይ አሸባሪ ቡድኑ ተቆጣጥሯቸው በነበሩ አካባቢዎች ላይ የተለያዩ የመሰረተ ልማት ውድመቶች መከሰታቸው ይታወቃል። በአማራ ክልል ታዲያ እነዚሁ የወደሙ መሰረተ ልማቶች ድጋሚ ስራ መስጠት የሚችሉባቸው የተለያዩ እንቅስቃሴዎች እየተደረጉ ነው ያለው። አዎ በሽብር ቡድኑ እንደ ኤሌክትሪክ ያሉ መሰረተ ልማቶች፣ የጤና ተቋማት፣ ትምህርት ቤቶች፣ ሆስፒታሎች፣ የመንግስት መስሪያ ቤቶች ወድመዋል። በአብዛኛው ሙሉ በሙሉ በሚባል ደረጃ ውድመት ያጋጠማቸውም አሉ። በመከላከያ ሰራዊትና የክልል የጸጥታ ኃይሎች የሽብር ቡድኑ እንግዲህ ተጠራርጎ እንዲወጣ በተደረገባቸው ከተሞች የወደሙ ተቋማትና መሰረተ ልማቶችን የመልሶ ማቋቋም ስራዎች በከፍተኛ ርብርብ እየተከናወኑ እንደሚገኝ ለማወቅ ተችሏል።
እዚህ ጉዳይ ላይ ቆይታ እናደርጋለን። ተመልካቾቻችን ተጨማሪ መረጃ እንዲያጋሩን እንግዳ ጋብዘናል። ከባህር ዳር ስቱዲዮአችን በቀጥታ መስመራችን ላይ ይገኛሉ። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽን ኮሚሽነር ባንቻምላክ ገብረ ማርያም ናቸው እንግዳችን። ለጊዜው እናመሰግናለን። እስኪ እንግዲህ በአማራ ክልልና አካባቢው በተለይ በወረራ ተይዘው በነበሩ አካባቢዎች እንደዚሁም አሁን ነፃ በወጡ ከተሞችና አካባቢዎች ላይ ሰፊ የሆነ የመሰረተ ልማት መውደም እንደተከሰተ ቀደም ሲል በዜናዎቻችን ለማንሳት ሞክረናልና እነኚህን ተቋማት ወደ ስራ በፍጥነት ለማስገባት እየተከናወኑ ያሉ ስራዎች እንደምን ያሉ ናቸው ከሚለውን ጀምር። እሺ፣ በወራሪው የትግራይ ቡድን በገባባቸው አካባቢዎች ሁሉ በእጅግ በሚያሳፍርና በሚዘገን ሁኔታ ተቋማትን በተለይ የመንግስት ተቋማትን አገልግሎት እንዳይሰጡ ለማድረግ ሰፊ ስራን ይሰራው የሚችለውን ጭኖ ነው ሄደው የማይችለውን ደግሞ እዛው ላይ አውድሞ ከጥቅም ውጭ እንዲሆኑ አድርጎ ነው ሄደው። ይሄንን በጀግናው መከላከያ ሰራዊትና በክልላችን ልዩ ኃይል አማራ ፋኖና ሚሊሻ እና በተቀናጀ የጸጥታ ኃይላችን ነፃ በሆኑበት አካባቢ የመንግስትን አገልግሎት ዳግም ለማስጀመር ሰፊ ስራ እየተሰራ ነው። ሁሉም ተቋማት በሚባል ደረጃ በየደረጃው ኮሚቴ አቋቁመው ቢያንስ እንኳን የመንግስት መሰረታዊ አገልግሎት የሚባሉትን እንዲሰጥ መብራት ኃይል፣ ቴሌ፣ ሆስፒታሎችን፣ ትምህርት ቤቶችን መልሶ ለማቋቋም እየተሰራ ያለበት ሁኔታ ነው ያለ። ሁሉም ተቋማት እንግዲህ አንዳንዶቹ ለመጀመር እንኳን የማይቻልባቸው አካባቢዎች አሉ። በተለይ ሆስፒታሎች ላይ የደረሰው ጥቃት የደረሰው ጥፋት ሆስፒታል መሰረታዊ የሆነ አገልግሎት መስጠት ይገባዋል። እሱን ለማድረግ የተጀማመሩ ነገሮች አሉ። እንግዲህ ይሄ ከመነግርህ በላይ አስቸጋሪ ነው የሚሆነው። ምርመራ ስትጀምር ላብራቶሪ ያስፈልጋል። ላብራቶሪ ከሌለ እንዴት እንደምትሰራ ያስቸግራል። ግን አንድ ጥሩ ነገር ብለን እኛ የምንወስደው በሁሉም ተቋማት በኩል ያሉ ሰራተኞች የሚችሉትን ሁሉ አድርገው ስራ ለመጀመር ግቢውን ከማጽዳት የተሰባበሩ የወደሙ እቃዎችን ለመጠገን የሚያደርጉት አስተዋጽኦ ቀላል አይደለም። በመብራት ኃይልም በቴሌም እየተደረገ ያለው እገዛ ቀላል አይደለም። የመንግስት አገልግሎትን ወደ ነበረበት ለመመለስ ነፃ በወጡ አካባቢዎች ሰፊ ስራ እየሰራ ነው። ሁሉም የርብርብ እያደረገ ነው። ኮሚቴም አለ እሱንም ይመራ። የአካባቢው ማህበረሰብም የተገኙ በየቦታው የወዳደቁ ንብረቶችን የመመለስ የመጠገን ስራ አብሮ ይሰራል ከመንግስት አካላት ጋር። ይሄን ነው እየተደረገ ያለው አሁን። አዎ፣ ከዚሁ ጋር ተያይዞ የተለያዩ እንቅስቃሴዎች አሉ። በተለይ መሰረተ ልማቶቹ ለማህበረሰባችን ከፍተኛ ጥቅም የሚሰጡ ናቸው። በጣም አስፈላጊ የሚባሉ ናቸው። ውድመት የደረሰባቸውና እነሱን መልሶ ማቋቋም ጊዜ የማይሰጠው ተግባር መሆኑ ይታወቃል። እስካሁን በሄዳችሁበት ርቀት ምን አይነት ውጤት ተገኘ? እንግዲህ እስካሁን በተለይ በሽብር ቡድኑ ለረጅም ጊዜ ተይዘው የነበሩ አካባቢዎች ውድመታቸውን በጣም ከባድ ነው። አሁን ለምሳሌ ወደ ደሴ ኩታበራ አካባቢ፣ ደሴ ኮምቦልቻ፣ ወደ ወልዲያ አካባቢ ያለው ገና በልኩ አልታወቀም። ወደ ክምር ድንጋይ፣ ነፋስ መውጫ በደረሰባቸው አካባቢዎች ሁሉ ብዙ ውድመቶችን ያደረሰው። እንግዲህ በህርንበት አካባቢ የኛ ልጆች ሄደው ተንቀሳቅሰው ባረጋገጡበት ባለሙያዎቹ በየቦታው ያሉትን እቃዎች ለቃቅሞ በድንጋይም ተቀምጦ ቢሆን መስራት ይቻላል። ይህንን ህዝብ ከዚህ በላይ ብናገለግለው ሊጠቅም ይችላል ብለው የሚያስቡትን ሁሉ እያደረጉ ያሉበት ሁኔታ ነው ያለ። በተለይ መብራት ኃይል፣ ቴሌ፣ ሆስፒታሎችን መጠነኛ ጥገናም አድርጎ ስራ የሚጀምሩበት ሁኔታ የተመቻቸበት ነው ያለ። አንዳንድ ቦታ ላይም ስራ ጀምረዋል። ያው በሚችሉት ማለት ነው። እንደ በፊቱ የተሟላ አገልግሎት መስጠት የሚችሉበት ሁኔታ አይደለም ያለ። ግን ቢያንስ እንኳን ጊዜያዊ የሆነ የማዋለድ ስራ ለመስራት የሚያስችሉ ነገሮችን ድንገተኛ የሆኑ ስራዎችን ለመስራት የሚያስችሉ ነገሮችን የመጀመር ነገሮች አሉ በየሆስፒታሎቹ። በተለይም ደግሞ የመንግስት አገልግሎት የሚባሉትን ወደ ስራ ለመመለስ በርካታ ስራ እየተሰራ ነው ያለው። መብራት የጀመረባቸው አካባቢዎች አሉ። ቴሌ ተቋርጦ የነበረው አካባቢ ጥገና ተደርጎለት እየሰራ ያለበት ሁኔታ ነው ያለ። እነዚህ አበረታች ነገሮች ናቸው። ከዚህ በላይ ግን ሰው ላይ የምታየው የጥሩ የሆነ ነገር አለ። በተለይ የመንግስት አገልግሎት እነሱም ታርጌት አድርገው የመጡት አንዱ የመንግስትን አገልግሎት መሰረተ ማቋረጥ ነው። ቶሎ እንደመጡም የሚያደርጉት ነገር እዛው የነበሩ ሰዎችም ሲነግሩ ቶሎ የሚያጠፉት እሱን ነው። ፋይል ከትንሹ ፋይል ጀምሮ እስከ ትልልቁ መሳሪያዎች ድረስ ነው ጭነው የወሰዱ። አንዳንዱን እያቃጠሉ እዛው ላይ እየሰባበሩ። ስለዚህ እነዚህን መልሶ ለመጠገን የሚደረገው ነገር አበረታች ነው። ህዝቡም ላይ ያለው፣ ሰራተኛው ሙያተኛውም ላይ ያለው። ስለዚህ በደረሰባቸው ነጻ በወጡ አካባቢዎች ሆስፒታሎች አገልግሎት እንዲጀምሩ መብራት መጀመሩ በራሱ
የመንግስት ሙያተኞቹ በተለይ ደግሞ መንግስት ሰራተኞቹ በየተቋማት እየተገኙ የማጽዳት መጠገን የሚችለውን የመጠገን በልህና በወኔ ህብረተሰቡን ከዚህ በላይ ማገልገል አለብን ብሎ የመነሳሳት ነገሩ ጠንካራ ነው። በህዝብም በኩል ከመንግስት ጋር ቆሞ የወደሙ ንብረቶችን ለመመለስ ወደ ነበሩበት የነበሩትን ነገሮች ወደ ነበረበት ለመመለስ በገንዘብም በሞራልም በጊዜም በሰዓትም በሀሳብም ጭምር እያገዘ ያለበት ሁኔታ ነው ያለ። እንግዲህ ችግሩ በተከሰተባቸው አካባቢዎች የመሰረተ ልማቶች ውድመት በልክም ያልታወቃል ብለዋል። እነዚህ ሲታወቁ ብዙ ኃይል ብዙ አጠቃላይ መሰረተ ልማት እንቅስቃሴዎችን ማዋቀርና ማደራጀት እንደሚጠይቅ መገመት ይቻላል ከወዲሁ። የመጨረሻ እናድርገው ከማህበረሰቡና ከባለሀብቱ ከመንግስት ጎን ለጎን በተለይ መሰረተ ልማት የወደሙ እንቅስቃሴዎችን ከኤሌክትሪክ እስከ ውሃ እና በየቢሮው ያሉ ውድመትና እንደዚሁም ደግሞ የተለያየ ጉዳት የደረሰባቸውን ተቋማት መልሶ ለመገንባት በሚደረገው ርብርብ ውስጥ ከባለሀብቱና ከማህበረሰቡ ምንድነው የሚጠበቀው? የሚያስተላልፉትን መልእክት እግረ መንገድ ተቀብለን እንሰነባበታለን። እንግዲህ ይሄ ወራሪ ቡድን አማራ ክልልና አፋር ክልል ላይ ያደረገው ጥፋት እጅግ ዘግናኝ ሰው ሆኖ መፈጠር ሊሆን የማይችል ነገር ነው። ስለዚህ ይሄንን ኢትዮጵያን ለማፍረስ ሲኦልም ቢሆን እገባለሁ ብሎ የተንቀሳቀሰ ቡድን ነው። ያላደረገው ነገር የለም። ህፃናትን ከመድፈር ሀብትን ዘርፎ እስከመሄድ ድረስ ይሄ በየትኛውም ታሪክ በዓለም ታሪክ ሊረሳ የማይችል ጥፋት ነው የሰራው። ስለዚህ ይሄንን አንድ መንግስት ብቻ ሰርቶ የሚወጣው አይደለም። የጠፋው ንብረት የጠፋው ውድመት የሞራል ክሳራው ዜጎች ሴቶች ህፃናት ላይ ያደረገው ሰብአዊ ጥቃት ይሄ ሁሉ ዝም ብሎ ባንድ የሚመለስ አይደለም። ስለዚህ ከንብረት በላይ በሰብአዊነታችን ሁሉ የደረሰው ጥቃት ቀላል ስላልሆነ ይሄንን ሰውን በሞራል በማቴሪያል በየአካባቢው የደረሰውን የመሰረተ ልማት ችግር ያደረሱትን ጥፋት ተባብረህ ነው የምትመልሰው። ስለዚህ ይሄንን ለማድረግ በተለይም በእኛ ክልል በአፋር ክልል የሚኒስተር መስሪያ ቤቶች አሉ፣ ተጠሪ መስሪያ ቤቶች አሉ። እነሱ እስከ ታች ድረስ ሂደው አይተው የጉዳቱን ልክ ከትንሽ ወረቀት ቅድም እንደነገርኩ ከትንሿ ዶክሜንት እስከ ትልልቁ ማቴሪያል ነው እንግዲህ አጥፍቶ ሄደው ይሄ ቡድን ዘርፎ ሄደው የሚችለውን ወስዷል፣ የማይችለውን እዛው እንዳይጠቅም አድርጎ ነው ሄደው። ስለዚህ ተንቀሳቅሶ አይቶ መደገፍ ይጠይቃል ማለት ነው። ተቋማት ወደ ነበሩበት የመንግስት አገልግሎት እንዲሰጡ ለማድረግ በየራሳችን የምናደርገው እንደተጠበቀ ሆኖ ክልሎች ግን የፌዴራል መስሪያ ቤቶችም ማገዝ ይኖርባቸዋል። የጥፋቱን ልክ ማየት ይኖርባቸዋል። ጋን በጠጠር ይደገፋል እንደሚባለው ሁሉም የየራሱን የሚያግዝ ከሆነ መመለስ ይቻላል። መመለስ የማይቻለው የሰው ህይወት ብቻ ነው። መመለስ የማይቻለው ያጣናቸውን ዜጎች ብቻ ነው ማንመልሰው። ሌላውን ግን መመለስ እንችላለን። ለዚህ ደግሞ ባለሀብቱም የተለያዩ የህብረተሰብ ክፍሎች በሀሳብም አሁንም በአማራ ክልል የተፈጠረው የከሰረው ያወደመው ንብረት ዛሬ ላይ መናገር አንችልም። ገና ብዙ ጥናት ያስፈልገዋል። ከሰብአዊ እስከ ቁሳዊ ድረስ ያደረሰው ጥቃት ሰፊ ነው። እሱን አጥንቶ ወደፊት ራሱን የቻለ ከፌዴራል መንግስት ጋር ሆኖ የሚያጠና ቲም ተቋቁሞ በትልቁ እየተሰራ ያለበት ሁኔታ ነው ያለ። ይሄ መጥቶ እስከሚነገር ድረስ ግን ሁሉም ተቋማት ሁሉም የህብረተሰብ ክፍል ባለሀብቶች ውጭ የሚኖሩ የኢትዮጵያ ዜጎች ሁሉ ሌሎችም ክልሎች ጭምር በማቴሪያል በሀብት በሀሳብ በጊዜ ሊያግዙ ይገባል። ሁለቱም ክልል ላይ በተለይም ደግሞ የኛ ክልል ሰፊ ከመሆኑ ጋር ተያይዞ ሰፊ ጥቃት ነው ያደረሰው። አፋር ክልልም የደረሰ ጥቃቱ ቀላል አይደለም። ዜጎችን በጅምላ ጨፍጭፏል። ከዚህ በላይ ደግሞ አሁንም ቢሆን ገና ያላየናቸው ገና ያልደረስንባቸው የተሰሩ ጥፋቶች ይኖራሉ። ወደፊት ነጻ በወጡ አካባቢዎች ጥናቶች ይህን ስናያቸው የደረሱት ጥቃቶች ገና ብዙ እገዛ የሚያስፈልጉ ናቸው የሚል ካሁኑ እያየናቸው ስለሆነ ስለዚህ ሁሉም የህብረተሰብ ክፍል የሚኒስተር መስሪያ ቤቶች፣ የመንግስት አካላት፣ ክልሎች፣ በውጭ የሚኖሩ ኢትዮጵያውያን ባለሀብቶች፣ ምሁራን ይሄንን ሰብአዊና ቁሳዊ የደረሰ ክሳራ ይሄ ወራሪ ቡድን ኢትዮጵያን አፈርሳለሁ ብሎ ሂሳብ አወራርዳለሁ አማራ ላይ ብሎ ነው እየተንቀሳቀሰ የነበረው። ያደረሰውን ጥቃት ከግምት ውስጥ በማስገባት መተጋገዝ ይጠይቀናል። እኛ ስንተጋገዝ አንድ ስንሆን ስንተባበር ነው የሚያምርብን። ይሄንንም አሳይቷል። መላ ኢትዮጵያውያን አንድ ሆነን ይሄን ኢትዮጵያን ሊያፈርስ የተነሳ ቡድን በዚህ ልኩን ማሳየት ይችላል። ነገ ደግሞ የፈረሱ የወደሙ ንብረቶችን መመለስ የማንችልበት ምንም ምክንያት የለንም። አቅሙም አለን፣ እውቀቱም አለን፣ ችሎታውም አለን፣ ጊዜውም አለን። መተባበርን አንድ መሆንንም እንችልበታለን። ሁሉም የህብረተሰብ ክፍል ተጋግዞ
እነዚህን ሁለቱን ክልሎች ወደ ነበሩበት የሚመልስበት ሁኔታ እንዲፈጠር ነው ማስተላለፍ የምፈልገው። በጣም እናመሰግናለን። የአማራ ክልል ሲቪል ሰርቪስና የሰው ሀብት ልማት ኮሚሽነር ባንቻ አምላክ ገብረ ማርያም መልካም ቀን ይሁንልዎት። ጤና ይስጥልን። ኢትዮጵያ የመጀመሪያው ምዕራፍ ቆይታውን ሊያጠናቅቅ የተወሰኑ ደቂቃዎች ናቸው የሚቀሩት። አሁን ደግሞ ዛሬና በቀጣይ ቀናት የሚኖረውን የአየር ሁኔታ ትንበያ መረጃ እንከታተል። ዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘመኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘመኖ ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ተመልሰናል። የተወደዳችሁ በያላችሁበት አብራችሁን ስላላችሁ አብዝቶ ደስ ይለናል። የጤና ይስጥልኝ ኢትዮጵያ የተለያዩ ጉዳዮችን እያነሳሳንበት ያለውን ቆይታ እየተካተላችሁ ነው። በተለይ በዋነኛነት በመጀመሪያው ምዕራፍ ካነሳናቸው ጉዳዮች ወራሪው የህወሓት የሽብር ቡድን በወረራ ይዟቸው በቆዩ በአፋርና አማራ ክልሎች ያ መሰረተ ልማቶችን ሙሉ በሙሉ አውድሟቸዋል። ማውደም ያልቻለውን ደግሞ ጭኖ ሄዷል። በሌላ መንገድ ደግሞ የመሰረተ ልማት እንቅስቃሴዎች አውታሮች የቢሮ መገልገያ ቁሳቁሶችን ሳይቀር እንዳልነበረ ነው ያደረጋቸው። ይሄን ለማደራጀት መልሶ ለመገንባት የተፈናቀሉትን መልሶ ለማቋቋምና ወደ ቀያቸው ለመመለስ በመንግስት በማህበረሰቡ በባለሀብቱ እየተደረገ ያለው ጥረትና ርብርብ ተጠናክሮ ቀጥሏል። በመከራና በጭንቅ ጊዜ እንዲሁም በአስቸጋሪ ጊዜያቶች ሳይቀር ጭላንጭሏን መልካም ነገር ማየት እና ያሰባሰበ የኢትዮጵያዊነት አጀንዳ በሚገባ እየተቀነቀነበት ያለ እንደመሆኑ መጠን በአጭር ጊዜ ለመወጣት ይሄን ነገር ድሉ እጃችን ላይ እንዳለና ተመሳሳይ የሆኑ ተያያዥ የሆኑ ጉዳዮችን ያነሳንበት ነበር። አዎ በተቋም ደረጃም በግለሰቦች ደረጃም እየተደረጉ ያሉ ድጋፎች ምንድናቸው የሚለውን ጉዳይ ታሳቢ በማድረግ ነበር መረጃዎችን ስናጋራ የነበረው። በተለይ እንግዲህ የትኛውም የዓለም ሀገር ላይ ከጦርነት በኋላ የመጀመሪያ ትኩረት የሚሰጠው ነገር የወደሙ መሰረተ
ልማቶችን ወደ ነበሩበት የመመለሱ ሂደት ነውና ኢትዮጵያም አሁን በዚያ ምዕራፍ ላይ ነው የምትገኘው። ስለዚህ ትልቁ የቤት ስራ በርካታ ተፈናቃዮች አሉ በየአካባቢው። በተለይ ደግሞ አሸባሪ ቡድኑ ወሮ በለቀቃቸው አካባቢዎች በአማራም በአፋር ክልልም የተለያዩ አካባቢዎች ላይ በርካታ መሰረተ ልማቶች ወድመዋል። ከዛ ባለፈ በርካቶች ከቤት ንብረታቸው ተፈናቅለው ነው የሚገኙት በአሁኑ ሰዓት። እነዚህ ወገኖች ታዲያ ድጋፍ ይሻሉ። ያ ድጋፍ ደግሞ የአንድ ወገን ብቻ ሳይሆን ወይም ደግሞ የአንድ ተቋም ብቻ ሳይሆን የእያንዳንዱን በግለሰብ ደረጃ የኔን ያንተን ኃላፊነት የሚጠይቁ ናቸው። እኔ ብለን እስከመናገር የሚያደርሱ ናቸው ማለት ነው። እነዚህ አጋጣሚዎች በተለይ ከችግሩ ስፋትና ጥልቀት አንፃር የሁሉም ርብርብ በዚህ አጋጣሚ የሚፈለግበት ወቅት ላይ ነው የምንገኘው። ከዚህ አንፃር ታዲያ በተለይ ግሎባል አሊያንስ እያደረገ ያለውን እንቅስቃሴ ቃኘንበት። ከዛ ሲያልፍ ደግሞ የተለያዩ የመንግስት ተቋማት እንዲሁም ደግሞ በግለሰብም ደረጃ ያሉ እንቅስቃሴዎች ምን ይመስላሉ ብለን ይፈተሽንበት ነበር። እንደ አማራ ክልልም በተለይ የወደሙ መሰረተ ልማቶችን መልሶ ለማቋቋም የተለያዩ እንቅስቃሴዎች እየተደረጉ ስለመሆናቸው በርግጥ የደረሱ ውድመቶች በጣም ሰፊና ጥልቅ ናቸው። ዛሬም ያልደረስንባቸው ያልሰማናቸው ያላወቅናቸው የተለያዩ ጥፋቶች አሉ በተለያዩ አካባቢዎች ላይና እነሱ ከዚህ በኋላ በጥናት ገና የሚወጡ ይፋ የሚደረጉ ናቸው። ነገር ግን አሁን ባለው ሁኔታ መረጃው ያለን ባይናችን ያየናቸው በርካታ ተቋማት አሉ። ስለዚህ እነዚህ ለማህበረሰቡ በጣም አስፈላጊ ከመሆናቸው አንፃር በአስቸኳይ ወደ ስራ የሚገቡበት ነገር መዘርጋት ይኖርበታል። መዘርጋት መቻል አለበት። ርብርቡ ተጠናክሮ ቀጥሏል። የመንግስትም የትኩረት አቅጣጫ እንደሆነ በተደጋጋሚ በመንግስት ኮሚኒኬሽን አገልግሎት ሚኒስትሮችና ሚኒስትር ዴታዎች እየተገለጸ እየሰማን ነው። ከዛ ጎን ለጎን እንግዲህ መግቢያችን ላይ እንዳልነው የስነ ልቦና ስብራትና የስነ ልቦና ቀውስ ያጋጠማቸው ወገኖቻችን አያሌ ቁጥር ያላቸው ናቸው። እነሱ በቅርበት ከመቼውም ጊዜ በላይ ደጀንነታችን የምናሳያቸው ግለሰቦች እንደመሆናቸው መጠን እሱ ላይ ብርቱ ስራዎች አበክረን መስራት መቻል እንዳለብን በተለያየ አጋጣሚ የምናነሳቸው ተሞክሮች ያሳያሉ። ከዛም ጎን ለጎን እንግዲህ በአራት ማዕዘንና በ57 የዜና ጥቆማዎቻችን ልናነሳቸው የሚገቡ ጉዳዮችንም እና ልናነሳቸው የምራረጣቸው ጉዳዮችንም ያሳወቅንበት ነበር። እነዚህ የመጀመሪያው ምዕራፍ ርዕሰ ጉዳዮቻችን ሆነው ከእናንተ ጋር እንግዳ ጋብዘን ተጨማሪ ቆይታ ያደረግንባቸው ሀሳቦቻችን ነበሩ። ትኩረት በተለይ መስጠት የፈለግንበት በዋነኝነት ቀደም ሲልም እንዳነሳ ነው ከጦርነት በኋላ መልሶ መገንባት መልሶ መቋቋም የሚፈልጉ ቦታዎች አሉ የትኛውም ቦታ ላይ ማለት ነው። ስለዚህ እነዚህ ነገሮች ላይ ትኩረት መደረግ ስላለበት ይህንን ጉዳይ በስፋት አንስተናል። ኢትዮጵያ ውስጥ ያለው ማህበረሰብ ብቻ ሳይሆን ከኢትዮጵያ ውጭ ያሉ ኢትዮጵያውያንና ትውልደ ኢትዮጵያውያንም ከመቼውም ጊዜ በላይ በገንዘብም እንዲሁም ደግሞ ድምጻቸውንም ጭምር በማሰማት ኢትዮጵያን አለሁልሽ ያሉበት ጊዜ ከየትኛውም ጊዜ በተለየ ይሄ ጊዜ ነው ምሳሌ ተደርጎ ሊነሳ የሚችለውና የነሱም ርብርብ በጣም ሰፊና ከፍተኛ ነው። ያ የሚያሳየው ኢትዮጵያ በአሁኑ ሰዓት አንድነቷን እያጠናከረች ያለች ሀገር መሆኗንም ጭምር ነው። ሀቅ ነው። የተወደዳችሁ አብራችሁን እንድትዘልቁ አሁንም ግብዣችን ነው። ከመልእክት በኋላ እንመለሳለን። ቆሜ ለመርቅ በመላው ዓለም የሚገኙ የኢትዮጵያ ዲያስፖራዎች በሙሉ ወደ ሀገራቸው በሚችሉት አቅም በገንዘብ በእውቀት በችሎታ ያላቸውን በሙሉ አገራቸው ይዘው መጥተው በዚህ በክፉ ቀን ኢትዮጵያን መጠበቅና ከኢትዮጵያ መከላከያ ኃይል ጎን መቆም ከኢትዮጵያ መንግስት ጋር መቆም ከኢትዮጵያ ሕዝብ ጎን መቆም ምንም የማያጠራጥርና ለነገ የሚባል ነገር ስላልሆነ እያንዳንዱ ኢትዮጵያዊ ለዚች ለተቀደሰችና ለተከበረች ሀገሩ ሲል መዋደቅ መሞት አለበት። ሰማይ ላይ ባንዲራሽን አይቶ ኢትዮጵያ ሲባል ማን ዝም ይላል ሰምቶ ኢትዮጵያ በጠላቶቿ ልትደፈር የምትችል አገር አይደለም። ኢትዮጵያዊነት የነጻነት ምልክት በመሆኑ ለዚች ለተቀደሰችና እናቶቻችን አባቶቻችን ደማቸውንና አጥንታቸውን ለከሰከሱባት አገር ምንድሁንልሽ እናቴ ጉዳትሽ ሆነ ጉዳቴ እኛ ኢትዮጵያኖች ይህንን ዋጋ መክፈል ካልቻል የነሱ አጥንት እሾህ ሆኖ ይውጋል። ኢትዮጵያን የነካ በሙሉ መጨረሻው ውድቀቱ ምን ሊሆን እንደሚችል ታሪክ አሳይቶናል። ስለዚህ
ኢትዮጵያዊነት ለዘላለም ይኖር። የመጀመሪያው ምዕራፍ የጤና ይስጥልን ኢትዮጵያ ቆይታችንን እናጠናቀን ወደ ሁለተኛው ምዕራፍ ልንሸጋገር ነው። አጫጭር ዘገባዎችን ይዛ ሰናይት ሰይፉ በድጋሚ ስቱዲዮ ተገኝታለች። ሰላም ሰኑ ጤና ይስጥልን በድጋሚ እንደምን ቆየሽ? እኛ ሰላም ቆይተናል። መረጃዎችን መቀጠል ይችላል። አመሰግናለሁ። በድጋሚ እንደምን አደራችሁ ተመልካቾቻችን። የሰዓቱን አጫጭር ዜናዎችን እናቀርባለን። አሸባሪውና ወራሪው የህወሓት ቡድን በወረራ ይዟቸው በነበሩ አካባቢዎች የተጎዱ ዜጎችን ለመደገፍና መልሶ ለማቋቋም የተለያዩ ተግባራት እየተከናወኑ መሆኑን የሴቶችና ማህበራዊ ጉዳይ ሚኒስቴር ገለጸ። የሴቶችና ማህበራዊ ጉዳይ ሚኒስትር ዶክተር ኤርጎጌ ተስፋዬ በአሸባሪው ቡድን ጉዳት የደረሰባቸው ዜጎችን መልሶ ለማቋቋምና ለመደገፍ በትኩረት እየተሰራ ነው ብለዋል። አሸባሪው ቡድን በወረራ ይዟቸው በነበሩ አካባቢዎች ላይ ዘግናኝ የሆነና በርካታ ሰብአዊና ቁሳዊ ውድመት ፈጽሟል ብለዋል። ድጋፍ አድራጊዎችና የድጋፍ አስተባባሪዎች በበኩላቸው ለተፈናቀሉ ዜጎች ድጋፍ ለማድረግና መልሶ ለማቋቋም ሁሉም ኢትዮጵያዊ ሊረባረብ ይገባል ብለዋል። ዘገባው የሪፖርተራችን በቀለ ተመስገን ነው። በአማራ ክልል በአሸባሪው የህወሓት ቡድን ወረራ ምክንያት ተቋርጠው የነበሩ የመንግስት አገልግሎቶችን ለማስጀመር የተለያዩ ተግባራት እየተከናወኑ ነው። የሽብር ቡድኑ እንደ ኤሌክትሪክ ያሉ መሰረተ ልማቶችን፣ የጤና ተቋማት፣ ትምህርት ቤቶችንና የመንግስት መስሪያ ቤቶችን በማውደም የክፋት ጥጉን አሳይቷል። መከላከያ ሰራዊትና የክልል የጸጥታ ኃይሎች የሽብር ቡድኑ ተጠራርጎ እስኪወጣ በተደረገባቸው ከተሞችም የመልሶ ማቋቋም ስራዎች በከፍተኛ ርብርብ እየተከናወነ ይገኛል። የመንግስት አገልግሎት ሰጪ ተቋማትን ወደ ስራ ለመመለስም እንዲሁ ይሰራል። ወደ ዕለቱን በታሪክ አልፋለሁ። የተባበሩት አረብ ኤሚሬትስ አሁን የያዘችውን ግዛት ይዛ ከተመሰረተች 50ኛ ዓመቷ ነው። በተለይም በሼክ ረጂግ ጠቅላይ ሚኒስትርነት አዲስ ካቢኔዋ የተቋቋመው ልክ በዛሬው ዕለት ታህሳስ 14 1964 ዓመተ ምህረት ነበር። የዛሬ 50 ዓመት በአካባቢው የሚገኙ የባድዊን ህዝቦች የዓለማችንን ሞቃትና ደረቅ በረሃ ተቋቁመው ግመሎቻቸውን ጭነው አረቢያንን በማቋረጥ ህይወታቸውን መምራት ግድ ይላቸው ነበር። ያኔ የራሳቸው መገበያያ ስለሌላቸው የህንድን ሩፒ ነበር የሚጠቀሙት። ኤሚሬትስ ዛሬ ላይ ለሚሊዮኖች የዓለም ዜጎች የእንጀራ ሰበብ ሆናለች። ዛሬ ላይ ከዓለም ፍጥነት ጋር ከመራመድ ተሻግራ በዓለም ላይ የራሷን አሻራና ተጽዕኖ በትልቁ ወደ መጻፍ ያደገች ሀገር ለመሆን በቅታለች። የዓለም ቅንጡ ሆቴሎች፣ ግዙፍ የንግድ ማዕከላት፣ የተንጣለሉ ዘመናዊ ቪላዎች፣ ሰው ሰራሽ ወደቦች ያላት ሀብታሙ ሀገር ለመሆን በቅታለች። በዓለም ከፍተኛውን የቱሪስት ፍሰት፣ የንግድ መናኸሪያነትና ከፍተኛ የነዳጅ ክምችት የኤሚሬትስ መገለጫዎች ናቸው። በእድሜ የገፉ ሴቶች በጆሃንስበርግ እድሜን ተከትሎ የሚመጡ በሽታዎችን ለመከላከል የቦክስ ስልጠና መከታተል ጀመሩ። በደቡብ አፍሪካ ጆሃንስበርግ እድሜያቸው ከ65 እስከ 83 ዓመት የሚደርሱ ሴት አያቶች ናቸው የቦክስ ስልጠናውን መከታተል የጀመሩት ሲል የዘገበው አፍሪካ ኒውስ ነው። ሴት አያቶቹ እንደ ስኳር፣ የደም ግፊት፣ የልብ ህመምና ሌሎች እድሜን ተከትሎ የሚመጡ ተላላፊ ያልሆኑ በሽታዎችን ለመከላከል ስንል ነው የቦክስ ስልጠናውን መውሰድ የጀመርነው ሲሉ ተናግረዋል። የቦክስ ስልጠናውን በሳምንት 2 ጊዜ ከሌሎች የትንፋሽ ማስተካከያና ከአካል ብቃት እንቅስቃሴ ጋር እንደሚሰጣቸውም አፍሪካ ኒውስ በዘገባው አካቷል። ዋና ዋና ዘገባዎቹ እነዚህ ነበሩ። ከቀሪ ፕሮግራሞቻችን ጋር ጥሩ ቆይታ ይሆንላችሁ። ሶልና መቲ ወደ እናንተ እናመሰግናለን። ተመልሰናል። በዓለም አቀፍ ደረጃ የተመረጡ ጉዳዮችን ደግሞ ወደ እናንተ እናሻግራለን። ወደ ኮት ዲቮር ነው የምናቀናው በዚህኛው ምዕራፍ። በዛች ሀገር እንግዲህ የዱር እንስሳት ፓርክ እንደገና መከፈቱ የሀገሪቱን ኢኮኖሚ እያነቃቃው እንደሚገኝ ተገልጧል። በዋና ከተማዋ አቡጃ የሚገኘው የፓርክ ከእንስሳት አያያዝ ጉድለት የተነሳ በፈረንጆቹ 2020 ጀምሮ ተዘግቶ መቆየቱም ነው የተገለጸው። ሂሩት አልታሰብ በዚህ ጉዳይ ላይ ተከታዩን አዘጋጅታለች። በኮት ዲቫር ዋና ከተማ አቡጃ የሚገኘው የእንስሳት ፓርክ ለእንስሳት ካሳየው የአያያዝ ጉድለት ጋር ተያይዞ በፈረንጆቹ 2020 አንድ ጅብ ከፓርኩ ካመለጠ በኋላ ፓርኩ እንዲዘጋ ተወስኖ ነበር። በፓርኩ ውስጥ የሚገኙ መገልገያዎችም ከጥቅም ውጭ ሆነው ቆይተዋል። ሀገሪቱ 800,000 ዩሮ በመመደብ
ፓርኩ እንዲታደስና ዳግም ስራ እንዲጀምር ማድረጓን የፓርኩ ኃላፊ ካርል ዲካቴ ይገልጻሉ። አብዛኛው በፓርኩ ውስጥ ያሉ መገልገያዎች ከ1960ዎቹና ከ1970ዎቹ በፊት የነበሩ ናቸው። ስለዚህ አብዛኞቹ አገልግሎት መስጠት አይችሉም ነበር። ከዚህ በፊት ፓርኩን የጎበኛችሁ ካላችሁ ቀድሞ የነበሩት መገልገያዎች ሙሉ በሙሉ ተወግደዋል አሊያም እድሳት ተደርጎላቸዋል። ፓርኩ በ19 ሄክታር መሬት ላይ ያረፈ ከመሆኑም በላይ በሀገሪቱ የኢኮኖሚ ማዕከል በመገኘቱ የጎብኚዎችን ቀልብ የሚስብ እንዳደረገው ተገልጿል። ከዓመታት በፊት ከነበረው ጋር ሲነጻጸር ፓርኩ ከፍተኛ ለውጥ ውስጥ ነው። የፓርኩን ውስጣዊ ገጽታ ከመቀየርም ባለፈ ጎብኚዎች ደህንነታቸው በተጠበቀ መልኩ እንዲስተናገዱ እያደረግን ነው። ድንገታዊ ችግር ከተፈጠረ እንኳ ለምሳሌ አንድ እንስሳ ጉዳት ሊያደርስ ቢሞክር መያዝ የሚያስችለን የተደራጀና ዘመናዊ መሳሪያ አለን። በፓርክ ውስጥ እንደ አንበሳ፣ ነብር፣ ግዙፉ የዝንጀሮ ዝርያ የሆነው ቺምፓንዚና ዝሆንን የመሳሰሉ 5 የተለያዩ ዝርያ ያላቸው እንስሳት እንደሚገኙበት አፍሪካ ኒውስ ዘግቧል። ጤና ይስጥልን እየተከታተላችሁ ትገኛላችሁ ተመልካቾቻችን። ወደ ቢዝነስ ዘገባዎች ነው የምናልፈው። ለዘገባዎቹ ናቸው ታየ ተረኛ አቅራቢው ስቱዲዮ ተገኝቷል። እንዴት አደራችሁ? ሰላም ነን። ምን ጉዳዮች አሉ? አመሰግናለሁ። በቢዝነስ መረጃዎቻችን 1 ሚሊዮን ዲያስፖራዎች ወደ ሀገር ውስጥ እንዲገቡ በኢፌዴሪ ጠቅላይ ሚኒስትር ጥሪ መቅረቡ ይታወሳል። ይህንን ጥሪ ተከትሎ ደግሞ በተለይም የተለያዩ ኢንቨስትመንት አማራጮች መዘጋጀታቸውን የኢትዮጵያ ኢንቨስትመንት ኮሚሽን አስታውቋል። ከዚሁ ጋር ተያይዞ ደግሞ በተለይም ኢትዮጵያ የምትገኝበት ወቅታዊ ሁኔታ ይታወሳልና ከዚሁ ከወቅታዊ ሁኔታ ጋር ተያይዞ አንደኛው በተለያዩ ሀገራት እየተደረጉ ያሉ ጫናዎች የውጭ ምንዛሬ የምታገኝበት እድል እንዲጠብ ማድረግ ነው። ይህንን ግን በመቀልበስ ረገድ አሁን ዲያስፖራው ትልቅ አስተዋጽኦ እያደረገ መሆኑን የተለያዩ ባንኮች ሀሳብ ሰጥተውናል። እሱንም እንመለከታለን። አሸባሪው የህወሓት ቡድን ተቆጣጥሯቸው በነበሩ የተለያዩ አካባቢዎች ላይ በኢትዮጵያ ንግድ ባንክ የደረሰው ውድመት አለ። ነገር ግን ከነዚህ ውድመት ከደረሰባቸው ባንኮች መካከል 40 የሚሆኑት አሁን ተመልሰው አገልግሎት መስጠት መጀመራቸውን እንመለከታለን። ከውጭ ደግሞ ኡጋንዳ የቡና አምራች አርሶ አደሮች በተለይም ከምርታማነት በሽታ ጋር ተያይዞ ምርታቸው ላይ ተጽዕኖ ሊያሳድር እንደሚችል ስጋታቸውን እየገለጹ ነው የሚገኙት። እነዚህን የምንመለከታቸው ዋና ዋና ርዕሰ ጉዳዮቻችን ይሆናሉ። ወደ ዝርዝሮቹ ከማለፋችን በፊት የቢዝነስ ዘገባ ስፖንሰራችን መልእክት ተከታትለን እንመለስ። ዘመናዊው ዓለም አኗኗሩን በማቅለል የሚያውቁት የብርሃን ባንክ የሞባይል ባንክ አገልግሎት አሁን ደግሞ የበለጠ ዘመነው ለአጠቃቀም ምቹና ቀላል ሆኖ ለአንድሮይድ ሞባይል ስልክ ተጠቃሚዎች ቀርቧል። አዲሱን የብርሃን ባንክ አንድሮይድ አፕ ወይም መተግበሪያ ከጉግል ፕሌይ ስቶር ላይ ብርሃን ሞባይል በሚል ስም ያገኙታል። ወደ ስልክዎን በመጫን ስለ ሂሳቦ መረጃ፣ ገንዘብ ለማስተላለፍ፣ የሞባይል አየር ሰዓት ለመግዛት፣ ስለ ብድሮ ሁኔታና ሌሎች በርካታ አገልግሎቶችን ለማግኘት በቀላሉ ይጠቀሙበታል። ለበለጠ መረጃ በአቅራቢያው ወዳለ የብርሃን ባንክ ቅርንጫፍ ጎራ ይበሉ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። የቢዝነስ ዘገባ ስፖንሰራችን ብርሃን ባንክ እናመሰግናለን። ቀዳሚ መረጃችን ወደ ሀገር ቤት የሚመጡ 1 ሚሊዮን የሚደርሱ ዲያስፖራዎች የተለያዩ ኢንቨስትመንት አማራጮች የሚያዩበትን መድረክ ማዘጋጀቱን የኢትዮጵያ ኢንቨስትመንት ኮሚሽነር ሌሊሴ ነሚ አስታውቋል። እንግዲህ ኮሚሽነሯ ባለፉት 4 ወራት ብቻ ከ1 ቢሊዮን የአሜሪካን ዶላር በላይ ካፒታል ያስመዘገቡ ባለሀብቶችም በኢትዮጵያ ኢንቨስት ማድረጋቸውን ነው ያስታወቁት። አሁን ላይም የሚመጡ ዲያስፖራዎች ደግሞ የበለጠ ኢንቨስትመንቱን ማሳደግ የሚችሉበትና በተለያዩ ኢንቨስትመንት አማራጮች የሚሰማሩበት እድል እንደሚመቻች ነው ኮሚሽነር ሌሊሴን የሚያስታውቁት። ቅድስት ማሞናት ዝርዝሩን ያዘጋጀችው። በጠቅላይ ሚኒስትር አብይ አህመድ ጥሪ ወደ ሀገር ቤት የሚገቡ ዲያስፖራዎች የኢንቨስትመንት አማራጮችን የሚያዩባቸው መድረኮች እየተዘጋጁ መሆኑን የኢንቨስትመንት ኮሚሽን ኮሚሽነር ሌሊሴ ነሚ ተናገሩ። መድረኮቹ በኢትዮጵያ ቅድሚያ በሚሰጣቸው የኢንቨስትመንት መስኮች ያሉ አቅሞችን ማየት የሚያስችሉ እንደሆኑም ገልጸዋል። የሚመጡ ዲያስፖራዎች የኢኮኖሚ ፍሮንቱን ይዘው ኢትዮጵያ ውስጥ ኢንቨስት እንዲያደርጉ የተለያዩ አማራጮችን እንዲያዩ የሚያሳይ መድረክ እየተዘጋጀ ነው። ይሄ መድረክ እንደ አጠቃላይ ሀገራዊ መድረክ ነው የሚሆነው። በዚህ መድረክ ላይ ትልልቅ ፕራዮሪቲ ሴክተር የምንላቸው የማኑፋክቸሪንግ፣ የአግሪካልቸር፣ በማይኒንግ ዘርፍ፣ በቱሪዝም ዘርፍ፣ በኢነርጂ ዘርፍ፣ በአይሲቲ ዘርፍ ያሉትን አጠቃላይ የኢትዮጵያ አቅም ምን ይመስላል የሚለውን የሚያሳይ ፎረም ይኖረናል። ኮሚሽኑ ዲያስፖራ መዋለ ንዋዩን ለማውጣትና
በሀገሩ የኢንቨስትመንት አማራጮች ለመሳተፍ ሲመጣ የሚስተናገድበት ራሱን የቻለ ዴስክ መክፈቱንም ገልጸዋል። የዲያስፖራ አባላቱ የተለያዩ ቴክኖሎጂዎችን ይዘው በመምጣት በሀገር በቀል ኢንቨስትመንቶች ውስጥ እገዛ ሊያደርጉ የሚችሉበት እድል መኖሩንም ጠቁመዋል። በተጨማሪም ዲያስፖራው ያልተነኩ የሀገሪቷን የኢንቨስትመንት አማራጮች፣ የውጭ ባለሀብቶችን ኢንቨስትመንቶችና ተያያዥ ስራዎች እንዲጎበኝ ይደረጋል ብለዋል። ትኩረት ለመሳብ ሀገራችን በዛም ያልተነካ ፖቴንሻል ያላት ሀገር ነች። በዚህ ረድፍ የተለያዩ ቪዲዮዎችንና ማዕቀፍ ያደረገ በተለይ ጉብኝቶችን እያዘጋጀ ነው የምንገኘው። በእነዚህ ጉብኝቶች ውስጥ ትልልቅ የሚባሉ ሀገር በቀል ኢንቨስትመንቶችን፣ የዲያስፖራ ኢንቨስትመንቶችን፣ በተመሳሳይ ደግሞ በውጭ ባለሀብት ኢንቨስት የተደረጉ ኢንቨስትመንቶችን እንዲጎበኙ የሚደረግበት ነው። ኮሚሽነር ሌሊሴ በተጨማሪም ወደ ሀገር ቤት ያልገቡ የዲያስፖራ አባላት በኢትዮጵያ ኢንቨስት የማድረግ ፍላጎት እንዳላቸው በተለያዩ መንገዶች እያሳወቁ እንደሚገኙ ገልጸዋል። ለዚህ ስኬትም ከውጭ ጉዳይ ሚኒስቴር፣ ከዲያስፖራ ኤጀንሲና ከክልሎች ኢንቨስትመንት ቢሮዎች ጋር እየተሰራ ነው ብለዋል። በሌላ በኩል ኢትዮጵያ የተለያዩ ችግሮች ቢገጥሟትም በበጀት ዓመቱ 4 ወራት ከ1 ቢሊዮን ዶላር በላይ ካፒታል ያስመዘገቡ ባለሀብቶች ኢንቨስትመንት መጀመራቸውን የገለጹት ያለፉት 4 ወራት ነው። የ4 ወር መረጃዎቻችን በዚሁ በጦርነት ውስጥም ሆነ ከ1.07 ቢሊዮን የአሜሪካ ዶላር በላይ ወደ ኢንቨስት አድርገዋል እዚህ ሀገር ላይ። ይሄም በቁጥር ስናይ እስከ 55 የሚጠጉ ባለሀብቶች ናቸው። እነዚህ ባለሀብቶች ሜጀርሊ በማኑፋክቸሪንግ ሴክተር እና በሰርቪስ ሴክተር ላይ ፎከስ አድርገው የመጡ ናቸው። እነዚህም ትልቅ መነሳሳት ነው። ምክንያቱም ከባለፈው ዓመት አንጻር ስናይ ወደ 23% እድገት አለው። በዚህም ክራይሲስ ውስጥ ሆኖ ኢትዮጵያ ምን ያህል አድቫንቴጅስ እንደሆነች ዓለም አቀፍ ያለው ኢንቨስተርስ ያየበት ወቅት መሆኑን የተረዳንበት ነው። በአማራና በአፋር ክልሎች በነበረው ጦርነት ስራ አቁመው የነበሩ የኢንቨስትመንት መስኮችን በማስተባበር ወደ ስራ ለማስገባት እየተሰራ መሆኑንም ኮሚሽነር ሌሊሴ አስታውቀዋል ሲል የዘገበው የኢትዮጵያ ዜና አገልግሎት ነው። ሁለተኛው ርዕሰ ጉዳያችን ኢትዮጵያ ላይ እየተደረጉ ያሉ ኢኮኖሚ ጫናዎችን ለመቋቋም ዲያስፖራው ባደረገው እንቅስቃሴ አሁን ላይ በተለይ የውጭ ምንዛሬ ክምችቱ እየጨመረ መምጣቱን የተለያዩ ባንኮች አስታውቀዋል። ለመጪው የገና በዓልም ወደ ሀገር ቤት ለሚመጡ ኢትዮጵያውያንና ትውልደ ኢትዮጵያውያን ቀልጣፋ የባንክ አገልግሎት ለመስጠት መዘጋጀታቸውን ነው የተለያዩ ባንኮች ያስታወቁት። ወይንሸት ደጀኔ ናት ዝርዝሩን ያዘጋጀችው። በተለያዩ ሀገራት የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ከጫፍ እስከ ጫፍ በአንድነት ተነስተው በሀገሪቱ ላይ እየተፈጠሩ ያሉ ጫናዎችን በመቃወም ላይ ይገኛሉ። ኢትዮጵያውያኑ በዚህ ብቻ ሳይገደቡ ምዕራባውያኑ በኢትዮጵያ ላይ የሚያደርሱትን ኢኮኖሚያዊ ተጽዕኖ ለመቋቋም ህጋዊ ገንዘብ ዝውውርን ተጠቅመው የውጭ ምንዛሪ ግኝቱን በማነቃቃት ላይ ይገኛሉ። በዚህም ከቅርብ ጊዜ ወዲህ የውጭ ምንዛሪ ፍሰቱ እየጨመረ እንደሚገኝ ነው ያነጋገርናቸው የባንክ ኃላፊዎች የገለጹት። እስከ 2.5 ሚሊዮን 3 ሚሊዮን ዶላርስ ድረስ በየወሩ የሚመጣበት ሁኔታ ነው ያለው። በተለይ ይሄ ቁጥር ደግሞ ያለፉት 2-3 ወራት ጨምሯል። ይሄ ምንን ያሳያል? ህዝቡ አሁን ያለው መንግስትም ሰፖርት ለማድረግ አገሪቷም የተለያዩ ነገሮችን ከውጭ ስለምታመጣ ያንን ለመደገፍ በባንክ በኩል እየላከ መሆኑን ያሳያል። የፓራሌል ማርኬቱን ብንመለከተው ባለፉት ጥቂት ወራት የነበረው እንቅስቃሴ ያን ያክል የተጋነነና ብዙ እድገት ያሳየበት ሁኔታን አላየንም። ስለዚህ ይሄም ሰዎች ወደ ጥቁር ገበያ ከመሄድ ይልቅ በህጋዊ መንገዱን በመምረጥ በጦርነቱ በቀጥታም ባይሆን በተዘዋዋሪ ተሳታፊ በመሆን አገራቸውን ለማገልገል ያሳዩት ቁርጠኝነት ነው ብዬ አምናለሁ። ጠቅላይ ሚኒስትር ዶክተር አብይ አህመድ 1 ሚሊዮን ኢትዮጵያውያንና ትውልደ ኢትዮጵያውያን እንዲሁም የኢትዮጵያ ወዳጆች ወደ ሀገር ቤት እንዲገቡ ያቀረቡትን ጥሪ ተከትሎ በርካቶች ወደ ሀገር ቤት በመግባት ላይ ይገኛሉ። ባንኮቹም ፈጣንና ቀልጣፋ የውጭ ምንዛሪ አገልግሎት ለመስጠት መዘጋጀታቸውን ጠቁመዋል። ቅርንጫፎቻችን፣ የፎሬክስ ቢሮዎቻችን ይሄንኑ አገልግሎት ለመስጠት እንዲሁም የፖስ የግብይት መፈጸሚያ ማሽኖቻችን ህብረተሰቡን በዓለም አቀፍ ካርድ ግብይት አማካኝነት አገልግሎት ማግኘት እንዲችሉ አድርገን ተዘጋጅተናል። ከፍተኛ የሆነ ዝግጅት እያደረግን ነው ያለነው። እነሱ ሲመጡ ለመቀበል በየቅርንጫፎቻችን ላይ ደግሞ ሲሄዱ የተሻለ መስተንግዶ እንዲደረግላቸው ስራዎችን እየሰራን ያለነው። ኢትዮጵያውያንና ትውልደ ኢትዮጵያውያኑ የውጭ ምንዛሪዎችን በህጋዊ መንገድ ብቻ በመመንዘር የሀገሪቱን ተጠቃሚነት እንዲያረጋግጡም ኃላፊዎቹ ጥሪ አቅርበዋል። ይሄንን የጥቁር ገበያን ራሱ ማለት ነው በሚያራምዱ የህብረተሰብ ክፍሎችም አሁን ቆም ብለው መመልከት ያለባቸው ጊዜ ነው ብዬ አስባለሁ። ገንዘቡን አምጥቶ የሚመነዝረው ብቻ ሳይሆን ይሄንን ወስዶ የሚጠቀመውም አካል
አገሩን በተዘዋዋሪ መንገድ እየጎዳ እንደሆነ ማሰብ መቻል አለበት እና እነሱ ለሀገራቸው ትልቅ መስዋዕትነት ከፍለዋል። ወደ ሀገራቸው ይመጣሉ። ውጪ ሆነው ያደረጉትን አገር ውስጥ መተው ያደርጉትን ብዬ ማልጠብቅም። አገራችንን መርዳት የምንችለው በተለያየ መንገድ ነው። ከውጭ መድኃኒቶች ይመጣሉ፣ የህፃናት ወተት ይመጣል፣ የተለያዩ ነገሮች ናቸው የሚመጡትና ይሄን ለመደገፍ እያንዳንዱ ውጭ የሚኖር ኢትዮጵያዊ የሚልካት ገንዘብ መጠኗ ትነስ ይብዛ በቀጥታ በባንክ በኩል እንዲልኩ በዚህ አጋጣሚ መልእክቴ ማስተላለፍ እፈልጋለሁ። ባንኮቹ የቪዛ ካርድ፣ የዩኒየን ፔይ እና የማስተር ካርድ የሚመነዝሩ ኤቲኤሞችን ጨምሮ የፎሬክስ ኤቲኤሞችን አዘጋጅተው እንግዶቻቸውን በመጠባበቅ ላይ መሆናቸውንም ገልጸዋል። ሌላው ርዕሰ ጉዳያችን አሸባሪው ህወሓት ዘረፋና ውድመት ከፈጸመባቸው የኢትዮጵያ ንግድ ባንክ ቅርንጫፎች መካከል አሁን ላይ 40 የሚደርሱት ዳግም ስራ መጀመራቸውን የባንኩ ፕሬዚዳንት አቶ አቢሳኖ ተናግረዋል። እንግዲህ አሸባሪው ቡድን በወረራ ይዟቸው በነበሩ አካባቢዎች ውስጥ በሚገኙ 238 የሚደርሱ የንግድ ባንክ ቅርንጫፎች ላይ ዘረፋና ውድመት መፈጸሙን ከዚህ በፊት ፕሬዚዳንቱ በሰጡት ጋዜጣዊ መግለጫ ጉዳት እንደደረሰባቸው መግለጻቸው ይታወሳል። አሁን ላይ ከነዚህ ጉዳት ከደረሰባቸው መካከል 40 የሚደርሱት ዳግም ስራ መጀመራቸውና ያስታወቁት በተለይ የሽብር ቡድኑ የባንኩን ቅርንጫፎች በመዝረፍና በማውደም በዋናነት የኤቲኤም ማሽኖች በየደረሰባቸው አካባቢዎች ማውደሙን እንዲሁም ደግሞ ከፍተኛ ጉዳት ማድረሱን የተናገሩት እንግዲህ በኢትዮጵያ ውስጥ አንድ ኤቲኤም ማሽን ለመትከል እስከ ግማሽ ሚሊዮን ብር ወጪ የሚጠይቅ መሆኑን ፕሬዚዳንቱ ተናግረዋል። ያም ቢሆን ግን ህብረተሰቡ መገልገል ስላለበት የመልሶ ግንባታው መጀመር ስላለበት የባንኩን ቅርንጫፎች ዳግም ስራ ለማስጀመር ከፍተኛ ርብርብ እየተደረገ መሆኑን ገልጸዋል። በዚህ መሰረት 40ዎቹ ስራ የገቡ ሲሆን በተጨማሪ ደግሞ 20 ቅርንጫፎችን በተያዘው ሳምንት ስራ ለማስጀመር ጥረት እየተደረገ መሆኑን ገልጸዋል። ነገር ግን ፕሬዚዳንቱ እንዳሉት በትግራይ ክልል መቀሌና እንዲሁም ሽሬ ከተሞች የሚገኙ 120 የኢትዮጵያ ንግድ ባንክ ቅርንጫፎች አሁን ያሉበት ሁኔታ በምን ደረጃ ላይ እንደሚገኝ መረጃ እንደሌላቸው ነው አቶ አቢሳኖ የተናገሩት። የመረጃ ምንጫችን የኢትዮጵያ ዜና አገልግሎት ነው። የመጨረሻው ርዕሰ ጉዳያችን ኡጋንዳን የተመለከተ ነው። የኡጋንዳ ቡና አምራች አርሶ አደሮች በተለይም በእርሻቸው ላይ በተከሰተው በሽታ ምርታማነታቸው ሊቀንስባቸው እንደሚችል ተናግረዋል። የሀገሪቱ የግብርና ምርምር ተመራማሪዎች የተሻሻሉ ዝርያዎችን መጠቀም ለችግሩ መፍትሄ እንደሚሆን እየተናገሩ ነው የሚገኙት። ቅድስት ማሞናት ዝርዝሩን ያዘጋጀችው። ክርስቶፎር ማጋራ ኑሯቸውን በመካከለኛው ኡጋንዳ ያደረጉ የቡና አምራች ገበሬ ናቸው። ሆኖም የቡና እርሻቸውን በጎበኙ ቁጥር በተባይና በበሽታ ተጠቅቶ ማየታቸው የተለመደ እየሆነባቸው መጥቷል። ቀደም ባለው ጊዜ ቡናዬ በበሽታው በጣም ተጠቅቶብኝ ነበር። እናም ለማሻሻል በመፈለጌ በእርሻዬ ውስጥ ያሉትን አሮጌ የቡና ዛፎች በአዲስ እየተካው ነው። የግብርና ተመራማሪዎች የቡና ቅጠልን የሚያጠቁትን በሽታዎችና ተባዮች መለየታቸውን ተናግረዋል። በፈንገስ የሚመጡ በሽታዎች ከፍተኛ ሙቀት ባለባቸው አካባቢዎች የሚከሰቱ ናቸው። በቂ ዝናብ አካባቢው ካገኘ የቡና ቅጠሉ የመጠቃት እድሉ ይቀንሳል። ሆኖም መፍትሄው እየጠፋ ያለውን ያረጀ የቡና ተክል በሽታ መቋቋም በሚችል ሌላ ተክል መተካት ነው። ተመራማሪዎች በምርምር ጣቢያቸው ተባይና በሽታ መቋቋም የሚችሉ አዳዲስ የቡና ዝርያዎችን በማዘጋጀት የቡና ገበሬዎች እንዲጠቀሙ እያደረጉ ነው። ከዚህም ሌላ ገበሬዎች ጸረ አረምና ጸረ ተባይ ቢጠቀሙ የተክላቸውን ጤናማነት መጠበቅ ይችላሉ ብለዋል። ገበሬዎቹ የተዘጋጀላቸውን አዳዲስ ዝርያ በባለሙያዎች እገዛ መውሰድ እንደሚፈልጉ እየጠየቁ ይገኛሉ። ሰዎች ማዳበሪያና የእርሻ ኬሚካሎች አጠቃቀምን ማወቅና መረዳት ይፈልጋሉ። የኡጋንዳ ቡና ልማት ባለስልጣን መረጃ እንደሚያመለክተው ሀገሪቱ ከቡና የወጪ ንግድ በተያዘው ዓመት $630 ሚሊዮን ገቢ አግኝታለች። ዘገባው የሲጂቲኤን ነው። ተመልካቾች ለጤና ይስጥልኝ ኢትዮጵያ የነበሩን የቢዝነስ ዘገባዎች በዚህ ተጠናቀዋል። ሰለሞንና መታሰቢያ መረጃዎችን ጨርሻለሁ።